እፎይ እስላም ረፎ ኦርቶዶክስ ምትባል ጂነር እነሱ የማይሰሩ ስራ የለም። they are billionaires ኦርቶዶክስ ውስጥ ያዘመቱት አክራሪ እስላም። አሁን እፎይን ክርስቲያን ነው ብሎ የሚያምን ደደብ የት አለ? እፎይ አልተነፈሰም። ራሱ እፎይ አክራሪ ዋሃቢስት በረ ሙስሊም ነበረ ይላሉ። ከወዲኛው ወገን እኛው ወገን ያሉ ሰዎች ናቸው። ከየት አምጥተው ነው እፎይ እንዲህ የሚሟገታቸው? እስላም ስለነበረ ነው። እምነቱም እስልምና ነበር፣ ከዛ ወጥቶ ነው ይለዋል። ፊቱን ዝም ብላችሁ ተመልከቱ። በእኛ መረጃ መሰረት እፎይ ክርስቲያን አይደለም፣ አክራሪ እልም ያለ እስላም ነው። ሻቢያም ነው ያመጡት እስላሞች ናቸው። ኦሮምኛ በደንብ ነው የሚናገሩ። ያመጡት ራሳቸው እስላሞች ናቸው። ኦርቶዶክስ ሰርጎ እንዲሰልል እስላም ኃይለኛ ነው እንዲባል ፊቱን ዝም ብላችሁ ተመልከቱ። መልኩን ተመልከቱ። ዝም ብላችሁ እዩት። ጺሙን ተመልከቱ። ጺሜን ሲያዩት ነው በእስልምና ጺም ሱና ነው እና ንጽጽር የሚሰሩት እንደውም የኔን ያህል ጺም ያላቸው አይመስለኝም ሙስሊሞቹ እና ሱና ስለሆነ እሷን አይተውት መስያቸው ነው እና አይደለም። ብዙ ሙስሊም ጓደኞች ነበሩኝ አሉኝም። እናቴ እነ እፎይ ጋር ብትገቡ እንዴት እንደሚያስቀና አሁን እኔ በእፎይ ቀናለሁ። እውነቱን ስነግራቸው አሁን በእፎይ ቀናለሁ። አለቀ። ደግሞ ምክር የሚሰማ ሰው የሚለውን የሚሰማ ሰው ደስ ይላል። እነ ጸጋዬን ብትመለከቱ እያመለጡ በአቋማቸው ጸንተው ማለት ነው። ሌሎቹም እንደዚሁ የራሳቸውን ትግል እያደረጉን። ማናውን ደፍሮ የእፎይን ስራ ሊሰራ የሚችል ነበር? አይታችሁታል። በቃ እኔ ያየሁት እኔ ነኝ ያለ ስሰደብ ዝም ብዬ ባል ምናምን የምለው አይታችሁታል። እፎይ አሁን ተደርድረው እየመጡ እናት አፈር ትብላ፣ አንተ ውሻ፣ አንተ ቆማጣ፣ አንተ ምናምን ቁርአንህ ነው የሚያስተምር ሌላ የለም። ግማታ ኦኬ ሌላውን ትለዋለህ። የሸርሙጣ ልጅ እሱ ነብይ ነው እንደዚህ የሚለ ስራችሁ ማልቀስ ነው። አልቀስ ዝም ብላ። ለምን እናለቅሳለን? መሐመድ ጋር ነው ውስጥ ያልቅስ እንጂ እየተረገጠ በሴጣን አንብ 80 ሚሊዮን አዲሱን አንብብ። 80 አዲሱን አንብብ። አሁን እንደው ትንሽ እንኳን ድንግጥ ትንሽ እንኳን ማይ እንደዚህ መናቅ የምታመጡት መናቅ እንደ ትንኝ ያለ መቁጠር የምታመጡት ስትጸኑ ቀራኒው ስትደርሱ ነው። የተከፈለላችሁን ዋጋ ስታውቁ ነው። ቤተ ክርስቲያኒቷ ያለፈችበትን የሄደችበትን መንገድ ስታዩ ነው። የገባው ሰው ነው እንደዚህ የሚሆን። ጸንቶ እየተሰደበ እየጠቆረ የሚበላው የሚጠጣው እያጣ ፍዳ የሚበላው ማለት ነውና አሲዛለ። በነገራችን ላይ በእስልምና የተደረጉት ጦርነት አንድም ሆን ተብሎ የተደረጉት ጦርነት የለም። ዲፋ ነው፣ ራስን ለመከላከል ነው የተደረጉት እንጂ ራስን የመከላከል እንጂ አላጠቃም ብለኸኛል አይደለ? አዎ አሲዛለ። ከኔ ጋር አሲዛለ። የቁርአን ማስረጃ ስታለው ዚነ الذين يقاتلون بأنهم ظلموا ያለው ስለተበደሉ ነው ፍቃድ የተደረገላቸው ጦርነት። አንብብና እኔ ጋር ትመለሳታለህ። እንዳለ አሳያለሁ። መሐመድ ድንገት እየሄደ እንደወራቸው ጂሃድ ትደግፋለህ? አሁን እኮ ጂሃድ ተዋጉ እኮ የሚል የለም። እፎይ እዚህ ጋር እስካልመጡብን ድረስ ማንም እኮ ተዋጋ የሚል የለም። ከሮም ጋር ተዋግተዋል አይደለ? እኮ ከሮም ጋር የተዋጉት ያኔ እስልምናን ለማስፋፋት ነው። ያ ልክ ነህ። ታሪኮቻችሁ እንዳለ ክርስቲያኖች ያሉበት ቦታ እየሄዳችሁ እስልምና ተቀበሉ፣ ሰላም ታገኛላችሁ፣ ካልተቀበላችሁ እንመጣላችኋለን ብሏችኋላችሁ። እየሄዳችሁ ወቅታችሁ አሁን ላይ ሄጄ ወጋለሁ ብትል አይሄድና እስኪ አሜሪካን ውጓት እንደው እስልምና ለማድረግ አሁን ላይ ወለ እስልምና ለማስፋፋት ብለ ተዋጋ የለም። እፎይ እኮ ማትዋጉት ለምንድን ነው? እሱ አሁን ስለፈራችሁ ኒኩለር አለ ያጋይህ ሄድና ቻይና ወጋለሁ እስልምና እንድትቀበይ ባላት ታጋይሃል። እፎይ ወለ አብሮ ለመኖር እንጂ ሙስሊም ማንንም ፈርቶ አያውቅም። አስተምሮቱ ከልክሎ አይደለም። አሁን ማትዋጋው ምንድነው? ማትዋጋው አሁን ሀያላን መንግስታት ተነስተዋል። ሄደ ወጋለሁ ብትል በኒኩለር ያጋይሃል። ስለዚህ ወደ አስተምሮቱ እንመለስና አብዲ ወይፍ እንደዚህ ጋር አንድ ሐሳብ እንድሰጠኛለህ። ወደ ቶፒኩ እንመለስ። አይ አንዴ መናገሩን ፈልገው ነገር አለ እዚህ ጉዳይ ላይ ቶፒኩ ላይ ባርነት እንዴት ነው የምታየው አንተ በእስልምና? ባርነት አልገባኝም። እኔ አሁን ቅርብ ሰዓት ነው የመጣሁት። ባይዘው እኔ በዚህ ነገር ስትነጋገሩ ነው በሱ ሐሳብ ለመስጠት ነበር የገባሁት። እኔ ባርነት ላይ ነው ባርነት ቶፒኩ ላይ ነው። እሺ እስኪ ትንሽ እንስማና አይቀድም ሐሳቡን አልሰማሁም። እኔ አሁን ቅርብ ሰዓት ነው የመጣሁት። እኔ በዚህ ነገር አሁን ስታወራ በዚህ ልክ እኔ ሙስሊም ስትል እኔ አንተ እንዳዋቂ ሰው ነው ማይ ማለት ነው። እፎይ በጣም ነው ማከብረ ባይዘው ምን አልኩ ካዳንስ ግን እዚህ ጋር 100 ሰው እውቀት የሌለው ሰው
ወይ ደግሞ እዚህ ጋር አንድ 30 ሰው ተናገረ ብለ ሙሉ ሙስሊም መደምሰስ በጣም ከባድ ነገር ነው። ምክንያቱም ይኸውልህ አሁን እኔ እፎይ ልሙጥ ባንዲራ ምናምን አላችሁ አይደለ? እዚህ ጋር የባንዲራ ነገር እኮ አይደለም። የሰው ልጅ ሞተ፣ እኛም በጣም ነው የምናዝነው። አንድ ንጹህ ህዝብ መሞት የለበትም። አንተ ጉንዳን እንኳን ሲሞት ያሳዝናል። አላግባቡ ማለት ነው እንኳን የሰው ልጅ ቶፒኩ ላይ ገባ። በቃ ባሪያ ይቻላል ብለህ ታምናለህ? ባሪያን መገናኘት ምናምን ባሪያ መገናኘት ይቻላል? እሺ አንድ ጊዜ ሰላም ናችሁ? ሰላም እንዴት ነሽ? አለሁ አልሐምዱሊላህ። ኦኬ ባሪያ ይቻላል መገናኘት ብለሽ ታምኛለሽ? እንዴት ባሪያ አልገባኝም። ሙስሊሞች በጦር ሜዳ ላይ ሴቶችን ቢማርኩ ከሚስቶች በተጨማሪ ሴቶቹን እነኛል አሁንም አልተገለጸልኝም። ማለት ጥያቄ ማለት አንደኛ ቢማርኩ ጦር ሜዳ ላይ እኔ ሁሉ ነገር ይሄ የፈለኩት ነገር ላወራ የገባሁት ሰላም እንደሆነ ታውቃለህ። ስለ አርሲ ጦርነት አርሲ በቃ አለፈ አልፏል። ግን አንደኛ ማወቅ ያለብህ ነገር ወላሂ እርግጥ በጣም እንደምትጠላና አውቃለሁ። ችግር የለም ደግሞ ይሄ ማለት የጆሮችንም ሀቅ አለን። ግን አንድ ምንነግር ነገር ቆይ እኔ ክርስቲያን ነኝ እኮ ለምንድን ነው የምጠላችሁ? አንቺ ግን እንድታይን ታዘሻል። እንድታይን ቁርአኑ ያዞሻል። ከኛ ጋር ተገናኛ ተረጋግፉ። እሺ እፎይ እዚህ ጋር ማስረጃ ጭራሽ አልጠላህም። በምንም አይነት ነገር እፎይ የምጠላህ ነገር የለኝም። እኔ ማለት እውነት ካለህ ካንተ መማር ነው። እፎይ እስከዛሬ ተከራክሬ አላውቅም። ወደ ኋላ ካልመለስኩት ጠዋት እያሳየው ነበር ዘቢባ ነው ዘቢባ አንድ ጊዜ አዳምጡልና እፎይና ጳላዲዮስ የሚል ቴሌግራም ቻናል አለ። በዛ ላይ ዶክመንታሪ ፊልም አለ። እነዛ ሰዎች አሸባሪ ቡድኖች ናቸው፣ ጫካ የገቡ ሙጃሂዲኖች ማለት ነው። ለምልመላ ሰዎች እንዲቀላቀሏቸው የሰሯት የ25 ደቂቃ ራሳቸው ሰርተው የለቀቁት ቪዲዮ ነው። እዛ ቪዲዮ ላይ የሚናገሩት ትምህርት ጠቅላላ ማለት ነው አሁን አንቺ መስጊድ ውስጥ ያሉ ኡስታዞች ያስተምሩታል። እያንዳንዷን ንግግር እያንዳንዷን ቃላቸውን ሄደሽ ፎሎ አፕ አድርገሽ ብትሄጂ አቡ ሀይደር ሲናገረው ሌሎች ኡስታዞችሽ በየመስጊዱ የሚያስተምሩት ቃል ነው። ልዩነታቸው እነዛ ጫካ ገብተው መሳሪያ ይዘው እየተናገሩ ያሉት፣ እነዚህ ደግሞ ከተማ ውስጥ ቁጭ ብለው መስጊድ ውስጥ ሆነው ነው እየተናገሩ ያሉት። ያንን ቪዲዮ ደግሞ የሰሩት ኢማጂን በኢትዮጵያ ደረጃ በአሸባሪ ቡድን እንደነ አይኤስአይኤስ ኢትዮጵያውያን ለመመልመል ቪዲዮ ሰርተው ለቀው ማለት ነው። ስለዚህ እናንተ አሁን ያልገባችሁ ነገር አለ ብዬ አስባለሁ። ስለዚህ እስኪ ትምህርቶቻችን ትክክል ናቸው ወይ? ኡስታዞቻችን የሚያስተምሩን አስተምሮ ትክክል ነው ወይ? ሰው በሰውነቱ አይከበርም፣ ሰው እንስሳ ነው እስላም ካልሆነ ብሎ በትልቅ ቲቪ ቻናል አስተምሮ ቪዲዮ መልቀቅ ማለት ምን ማለት ነው? ሰው በሰውነቱ አይከበርም፣ ሰው እንስሳ ነው። ይሄ የቁርአን ንግግር ነው። ለማሽቃበጥ ብሎ ለመወደድ ብለው አንዳንድ ሰዎች ይወዳሉ ሰውን፣ እስላም ያልሆነን ሰው። እንደዚህ አይነት ትምህርቶች ናቸው ያሉት። ይሄ የነዛም ትምህርት ነው። ስለዚህ ትምህርታችሁ ላይ ፎከስ ብታደርጊ መልካም ነው። ጥሩ ልብ ስላለሽ የትኛው ትምህርታችን የትኛው ነው እንደዛ የሚለው ቃል ስለሆነ ላቋርጥና አንድ ነገር ደግሞ አሁን እሺ እናንተ አወራህ አይደል? አንተ አንዴ ታዳምጠኝ። ወላ ወልበራ ማለት ነው። ከመጠን በላይ በጣም ተረድቻለሁ ማለት በቃ የምችለውን ያክል አዳምጫለሁም ተረድቻለሁም። እኔ ደግሞ ልንገርህ ማንኛው እስልምና ማንኛው ኪታብ ላይ ማንኛው ቁርአን ላይ ነው እንደዚህ የሚለው? አንደኛ ቅድም ነብያችን መሐመድ እስልምናን ግደሉ ሰላላቸው፣ ይሄ ክርስትናን አጥፉ ሰላላቸው ነው አላችሁ አይደለም እንዴ? ወላሂ ለአዚም ምንም አይነት ቃላት የሚባል ነገር ራሱ የለኝም። ስለኛ ነብይ ቀርቶ ክርስትና እምነትን አጥፉ ሊል የሚል ነገር ደግሞ ጭራሽ እንኳን ሊኖረው ወላሂ ለአዚም ረሱል ሰለላሁ ዐለይሂ ወሰለም ታውቃለህ መቼም ብዙ ነገር ይወራላቸዋል፣ ብዙ ነገር ይባላል። በቃ ቃላት ራሱ ያጥራል። ለሰው ልጅ ያላቸው ክብር ትልቅ ስብዕና በጣም ትልቅ ክብር ነው ያለው። ማንኛውም ኪታብ ላይ ማስረጃ የላችሁ ሩህሩህ ናቸው ብሎ ነው የነገሩሽ? አዎ በጣም ናቸው። አኒኩ ናቸው ብሎ ነው የነገሩሽ። ሰው ሰደበኝ ብሎ ግን በግመል እጅና እግሩን አስሮ ሰንጥቆ መግደልስ ይሄ የርህራሄ ምልክት ነው? አረ ላላህ ብለህ ወንድሜ ወላሂ ሰው በግጥም ተናገረኝ በአሽሙር በግጥም ሰደበኝ ብሎ እጅና እግሩን ወዳዛና ወደዚህ በሁለት ግመል አስሮ
ጎትቶ በጥሶ መግደል ይሄ የርህራሄ ምልክት ነው ብለሽ ታስቢያለሽ? አሳየኝ እስኪ ወንድሜ አሳየኝ እስኪ ይሄን ያደረገበትን አለ ቢኒ ከፍቶልሻል። አንድ ቢሆን ቢኒ እያነበበልሽ ነው። ተከታይ አሁን እኔ ሌላ ላሳያትና ቃልያ አንተን አሳያለሁ። እንግዲህ አንቺ ኪታብሽን ላሳይሽ። ይሄ ሪያድ አስ-ሱሉም 1839 ነው። ይሄው ለምን እንዳሉ ማለት እንግዲህ አሁን የኛ ነብይ በሰላም ነው የሚኖሩት ክርስቲያኑን አትግደሉ ብለዋል አልሽው። እንዲያውም በጣም ጥሩ የሚባሉት ማህበረሰቦች በነብዩ እይታ በጣም ጥሩ የሚባሉት ማህበረሰቦች ምን እንደሆኑ ይናገራል። አቡ ሁሬራ ነው ያስተላልፈው እንዲህ ይላል you are the best of the people ever እሺ አማርኛ ላይ ወሽ አንድ ችግር የለም አረጋግጣለሁ። አንዴ ትንሽ ጠብቀኝ እሺ ወንድም ወደ አማርኛ ልቀይርልህ ታነበልኛለህ አንተ እሺ ወገናቼ ዘመዶቼ በነገራችን ላይ በእስልምና የተደረጉት ጦርነት አንድም ሆን ተብሎ የተደረጉ ጦርነት የለም። ዲፋ ነው ራስን ለመከላከል ነው የተደረጉት እንጂ አሲዛለ አላህ ምንም ማለት ነው የተደረገው ጦርነት ቢደረግም ወንድሞቼ ማለት የምነግራችሁ ነገር እኛ ወላሂ ፍትህ እየወጣ ነገር ይሄ አብዲ ማን የሚባለው አንዴ ነገር ምን ማለት ፈልገው ነው አብዲ ቢዩቲ መናገር እኮ አልቻለም። እፎ የኔን ብቻ አዳምጡኝ እያልክ ነው። አብዲ አቡ እንትና እሺ አላሁ አክበር ራስን የመከላከል እንጂ አላጠቃም ብለኸኛል አይደለ? አዎ ታሲዛለህ ከኔ ጋር አሲዛለሁ። የቁርአን ማስረጃ ስታለው ዲነ الذين يقاتلون بانهم ظلموا ያለው ስለተበደሉ ነው ፍቃድ የተደረገላቸው ጦርነት ዘይብ ቆይ ታርቃት ትግቢ አንብብና እኔ ጋር ትመለሳታለህ እንዳለ አሳያለሁ። መሐመድ ድንገት እየሄደ እንደወራቸው እሺ ሐዲሱን ማን እንደዘገበው ሁሉም ነገር አድርግና በአማርኛ ቀረብ አድርግና አንብበው። እሺ ይሄን ላንብበውና ስለሰደባቸው ብቻ ስለየገደሉት ማለት ነው። እሱን ብዙ እናመጣላለን ችግር የለም። እሱ አረ ብዙ አለ። ለዛም እርጉዝ ሴት ደካማ ሴት ነው የገደሉት። እሺ ለሰው ልጆች ጥቅም ከተገለጸ ህዝቦች ሁሉ በላጭ ሆናችሁ ይላል አሊ ኢምራን 3:110 ነው ይጠቅስና ለሰው ልጆች ሁሉ በላጭና ጠቃሚ የሆኑ እስልምናን እስኪቀበሉ ድረስ አንገቶቻቸው ላይ ሰንሰለት ታስረው ማለትም በምርኮ የሚያመጧቸው ናቸው። በዚህ ምክንያት እስልምናን መቀበላቸው በመጨረሻ ዓለም ከዘላለም የገሃነም እሳት ቅጣት ድነው ወደ ጀነት እንዲገቡ የሚያደርጉ ናቸው ይላል። ምንድነው እንደውም በደንብ አልተረጎመም እንግሊዘኛ የሚለው you are the best of the people ever raised up for ይላል። ከህዝቦች መካከል እንደዚህ አይነት መልካም ህዝቦች ወይም ደግሞ በላጭ ህዝቦች አልተነሱም። ምንም ያረጉ the best of the mankind of those who bring them ጥሩ የሚባሉት በላጭ ህዝቦች የሚባሉት ሰዎችን የሚያመጡ ነው አለው with a chain around their necks አንገታቸው ላይ ሰንሰለት አንዴ የሚል ሐዲስ የለም ብራዘር ያ ሱረቱ አሊ ኢምራን ላይ ያለው ምን ብሎ ምን እኔ አነበላለሁ ኩንቱ ኸይረበቲን አረብኛ ናበለ እኔ ተአምሩነ ቢልማዕሩፍ ወተንሃውነ ዐኒል ሙንከር ነው ለዚህ ነው ወንድም ይሄው አረብኛውን ላርግልህና አንብባ ይሄ አረብኛ አይደል አንተ እንደዚህ አርግልሃለሁ ወይ እንደዚህ ላርግልህ ወደገ ያው ነው እንደዚህ እንዲህ ስላይድ አርግልሃለሁ አንብብ ወረዛ ተጋርጎ ወረግራ አይ ከመጀመሪያው እያነበብክ እየተረጎምክ እስቲ አንብበው። ማን ነው የሚያወራው? አብዲ ማን ነው? እኔ እሺ አንብባ ታዲያ አንብባ እንጂ እንደከመኝ እንዴ ነው ወይስ አረብኛችንን እንደዚህ መተርጎም በአማርኛ አድርገውና ግልጽ አድርገው መተርጎሙን እንተናችልበትም ብዙ ታረካልቻለሁ ነገር አቡ ሁሬራ ነው የተናገረው። ከአማርኛ ለማተርጎም አማርኛ ሰው የሚግባባበት ቋንቋ ነው። ይሄ አማርኛ ረኩል እኮ ቅድም ወንድም ማለት እኮ በአማርኛ አብራራ እንጂ በእንግሊዘኛ አንተ በፈለከው መልኩ አታብራራ። አማርኛው ላይ ነው ይሄው ከሙስሊሞች ከመጡ ከሰው ልጆች በላጮች የሚባሉ ህዝቦች አለ። ለህዝቦች በላጭ የሆናችሁ ማለት ነው። ሱረቱ አሊ ኢምራን 3:110 ይጠቅስልህና ለሰው ልጆች ሁሉ በላጭና ጠቃሚ የሆኑትማ እስልምናን እስኪቀበሉ ድረስ በአንገቶቻቸው ላይ ሰንሰለት ታስረው ማለትም በምርኮ የሚያመጣቸው ናቸው ይላል።
በምርኮ ማለት ነው። ማለት በጦር ሜዳ ጊዜ ማለት ነው እኮ ተዋጋና አንገቱ ላይ ሰንሰለት እያደረግ ወደ እስልምና መታመጣው ይሄን ያዘዘው መሐመድ ነው። ምን በላጭ አንተ በላጭ እንድትባል ከፈለክ ወይ የመሐመድ ህዝብ እንድትባል ከፈለክ ጥሩ ህዝብ እንድትባል ከተፈለክ ምን መሰለ ማድረግ ያለብህ ሰዎችን ማርከ አንገታቸው ላይ ሰንሰለት አድርገህ አምጥተህ ወደ እስልምና ማስገባት። ይሄ ነው ትእዛዝ መሐመድ የሰጣቸው። አሁን አርሲ ላይ የሚያደርጉት ይሄን ከአንገታቸው ላይ መስቀል እየበጠሱ ህፃናትን አባቶቻቸውን እናቶቻቸውን ከገደሉ በኋላ ህፃናትን አንገቶቻቸው ላይ መስቀል እየበጠሱ ወደ እስልምና ያመጣቸዋል። ቪዲዮ ሁሉ አለ። በሰንሰለት ወጥታቸው ሙስሊም አርጓቸው ነው የሚለው ጽሁፉ ላይ ይሄ በሰንሰለት እዚህ ጋር እንግሊዘኛው ይታያል። ቼን ይላል። ቼን ራውንድ ዜር ኔክስ ነው የሚለው አማርኛ ብራራ ሁሉም ይችላል። አማርኛ ነው እዚህ ይሄ አማርኛውን ነገርኩ አይታይም እንዲው እስኪቀበሉ ድረስ አንገታቸው ላይ ሰንሰለት ታስረው ከላይ እስከታይ ድረስ አንብብልን መርዳት እንችላለን። እሺ ይሄው ከዚህ ጀምሮ ላምበልሽ። እሺ ለሰው ልጆች ሁሉ በላጭና ጠቃሚ ሆኖማ እስልምናን እስኪቀበሉ ድረስ አንገታቸው ላይ ሰንሰለት ታስረው ማለትም በምርኮ የሚያመጧቸው ናቸው። በዚህ ምክንያት እስልምና መቀበላቸውና በመጨረሻ ዓለምም ከዘላለም ገሃነመ እሳት ቅጣት ድነው ወደ ጀነት እንዲገቡ የሚያደርጉ ናቸው። ያው የተማረው በግድ አምጥተው አንገታቸው ላይ ሰንሰለት አስረው እየጎተቱ እያመጡ ወደ እስልምና የሚያስገባቸው ያን በማድረጋቸው ደግሞ ወደ ጀነት ይገባሉ እያሉ ነው። እነዚህ ሰዎች ግን በግድ ከዚህ ጋር ማለት ነው በድሮ በጦርነት ሰዓት ላይ አሁን ስለ ጦርነት የሚያወራ እንትን ነው ማለት ነው። እሺ እናንተዎች ያለ ጃሃድ ሲያረጉ በእኛዎች ሙስሊሞች የተያዙት ምን ነበር የሚደረጉት? ጃሃድ የቱ ጋር ነው? እኛ ጋር ጃሃድ ያለው መጽሐፍ ጥቀስና ጃሃድ አድርጎ የተባለበትን ቦታ አምጣና ሳይ። ከማን ጋር ነበር የሚዋጋው? ሙስሊምማ እስልምናን ለማስፋፋት ነው። ከማን ጋር ነበር የሚዋጋው? አንገት ላይ ሰንሰለት እኮ ከማን ጋር ነበር የሚዋጋው? የራስህን አታንብብ። ቆይ አንዴ ከማን ጋር ነበር የሚዋጋው? ይሄን ብቻ መልስልኝ አንዴ ወንድሜ። ስማ ነው ቤኒ በመግደል ምናምን ከሆነ እግዚአብሔርን ያዘዘው አንዴ ሰዎችን አንገታቸው ላይ ሰንሰለት አድርጋችሁ አምጡ ነው የሚለው ይሄ ህግ። ከማን ጋር ተዋጉ? ጦርነት ጊዜ ነው እኮ ከማን ጋር ነበር ጦርነት የሚደረገው? ከማን ጋር ተዋጉ አንድ ጊዜ ወንድሜ ማለት ነው ጦር ሜዳ ላይ አንዴ እንዳመጣና ማለት አንድ ሰው ሻሂድ የሚያደርገው አትንጫጩ። ቆይ አንድ ሰው ያወራ እኮ አንድ ሰው ብቻ ያምጣኝ። እሺ ወንድሜ እሺ እኔ ልጨርስ አንዴ ዝም በሉ። አንድ ሰው ብቻ አብዲማን ያወራ አንዴ። ምናልባት ብታወርዳቸው አንድ ሰው እንዲያወራ ቢደረግ በጣም ተንጫጩ። አብዲማን ፕሊስ እንዳንረባበሽ አንድ ሰው ብቻ ያወራ። ወይ አብዲማን ያወራ ወይ አረብኛ ስም ያለው ያወራ። ከማን ጋር ነው ምናምን የሚለው ሐዲሱ አይጠቅስም። ሐሳቡ ከማን ጋር ነው ምናምን የሚል አይደል። ዋናው ሐሳቡ ምንድነው? አልማተር ከማንም ጋር ከማንም ጋር ሐሳቡን ነው። ሐሳቡ ግን ሄደው ሙስሊሞች የሚዋጉት ሙስሊሞች ለምንድን ነው? ሰዎችን አንገታቸው ላይ ሰንሰለት አድርገው አምጥተው ወደ እስልምና ለማስገባት። ቅድም እህታችን ነብያችን እንዲያረጉም ስትል ነበርና ወደ ጀና ራሱ የሚገቡት እንደዚሁ እንደታሰሩ ነው። ባይዘው አይፈቱም። አሁን የራሳችሁ ብቻ ለምን አንድ ላይ አድማ አድርጋችሁ ታወራላችሁ? ለምን የሰውን አሰሙም? አንዳችሁ እኮ ተበቃላችሁ። ለምን ሶስት ይቀጥታል? አይ በግድ አይደለም ወደ እስልምና ሲመጣ አይደለም። ኧረ አንድ ላይ ወራ በስመ አብ ወልድ ዘይነብ የተራ ያወራን እና እንደ ጥያቄ ጠይቃችሁ እኔ መማር ፈልጋለሁ። ተደረባችሁ ካወራችሁ በኋላ በየተራ እናወራ የምትሉት መረባበሽ ሆነ እኮ ቀን በቃ አብዲ ጋር ብቻ እናወራ። አብዲ ታስሮ አይደለም ወደ ጀና የሚገቡት? ዝም አልኩኝ። ተራ አልደረሰም። ታስሮ አይደለም ከእሷ በማል ገብታ ነው ወደ ጀና የሚገቡት። እንዴት ነው? ወደ ጀነት ነው ጀሃነም? ጀና እንጂ ግራሲብ ይኸውልህ በአንተ አስተምሮ ሙስሊም ያልሆነ ሰው ክርስቲያን ያልሆነ ሰው ሲሞት እንዴት ሆኖ ነው እባክህ ጀነት የሚገባው? ነው ስለነዚህ ታስረው ስለሚመጡ ነው እየጠየቁ ያሉት። አይፈቱም እንደዛው ስለሚመጣ ይኸውልህ አሁን ቀደም ከማጋ እንደሆነ አልተገለጸም አላችሁ አይደለ? ቁርአኑ ላይ ይኸውላችሁ ሮም ላይ ተካሂዷል ጦርነት። አረብ ሀገር ላይ ብቻ እኮ አይደለም የትም ይሁን ታስረው ከመጡ ወደ እስልምና ወደ ጀነትም የሚገቡት ታስረው ነው የተባልኳት። በዛኔ ደግሞ ከሚዋጉት ሰው ጋር ደግሞ የተማረኩትም የተወሰዱትም ሙስሊሞች ደግሞ ወይ ገደላሉ። እንደውም እንደኛ ምሕረት የለውም። ቀጥታ ማረው ወደ ጀነት ታስረው ነው የሚገቡት። ታስረው ወደ እስልምና ያገቡት ነው ያልኩህ። አታስረዝምብኝ። ማን ያለው? አንዴ በቃ ማን ያለው? በቃ አንዴ የትኛው ሐዲስ አምጣት? በቃ አብዲ ኤኒዌይስ ጂሃድ ትደግፋለህ?
አሁን ባለበት ሁኔታ ላይ ነው። የነብይህና የአላህ አስተምሮ ታይም ይገድበዋል አይገድበው? አሁን እኮ ጃሃር ተዋጉ እኮ የሚል የለም። እፎይ እዚህ ጋር እስካልመጡብን ድረስ ማንም እኮ ተዋጋ የሚል የለም። ከሮም ጋር ተዋግተዋል አይደለ እኮ ከሮም ጋር የተዋጉት ያኔ እስልምናን ለማስፋፋት ነው። ያ ልክ ነው። አይ ሮም መተውባቸው አይደለም ሄዳችሁ ነው የወጋችኋቸው አይደለ? ከቱርክ ጋር ተዋግተዋል አይደለ? እሺ ከሲሪያ ጋር ተዋግተዋል አይደለ? በሚገባ ከእስራኤል ጋር ተዋግተዋል አይደለ? ከእስራኤል ጋር እናንተም ወራሪ ነበራችሁ ድሮ። ይሄን አትክድም። አይ ከግብጽ ጋር ተዋግተዋል። ኦኬ ግብጽን እንለፋት። እነኚህ ጋር ስትዋጉ መተውባችሁ ነው ሄዳችሁ ነው የወጋችኋቸው? ሄደን ነው። ስለዚህ ምንድነው እሱ ካልመጡብን ምናምን የምትለው አስተምሮቱ ሄደህ እንድትዋጋ ነው የሚያዘው። ታሪኮቻችሁ ባለ ቆይ ክርስቲያኖች ያሉበት ቦታ እየሄዳችሁ እስልምና ተቀበሉ ሰላም ታገኛላችሁ፣ ካልተቀበላችሁ እንመጣላችኋለን ትሏቸዋላችሁ። እስልምናን አንቀበልም ሲሉ ከዛ ሄዳችሁ ተወጋችኋላችሁ። አሸነፋችሁ ወንዶቹን ትገሉና ሴቶቹን ደግሞ የወሲብ ባሪያ ታደርጋላችሁ፣ ንብረታቸውን ትወርሳላችሁ። እንደዛ ነው ታሪኩ። አንድ ጊዜ ነቢባ ፕሊስ እንጨርስ። ቆይ ከአብዲ ጋር እንመጣለን። ጣልቃ ከገባሽ አወርድሻለሁ ኔክስ። ስለዚህ አሁን ስላልመጡበት ለምን ትላለህ? በፊትም እኮ የተካሄዱት ጦርነቶች በሙሉ ታሪኮቹ እየሄዳችሁ ነው የወጋችኋቸው። ለምሳሌ አይሁዶችን ሄዶ መሐመድ ማምለኪያ ቦታቸው ላይ ሄዶ ነው ከመስጊድ ብድግ ብሎ አንዴ ክፈትልን ቢኒ ቡሃሪ 31:67 ቀጥታ ሄዶ ማምለኪያ ቦታ ረጅም አዲስ አትክፈት 31:67 ቡሃሪ እየሄዳችሁ ወቅታችሁ አሁን ላይ ሄጄ ወጋለሁ ብትል አይሄድና አሜሪካን ውጓት እንደው እስልምና ለማድረግ አሁን ላይ እስልምና ለማስፋፋት ብሎ የተዋጋ የለም። እፎይ እኮ ማትዋጉት ለምንድን ነው? እሱ አሁን ስለፈራችሁ ኒኩለር አለ ያጋይህ ሄድና ቻይና ወጋለሁ እስልምና እንድትቀበይ ይባላል። ታጋይሃለች። እፎይ ይኸውልህ አብሮ ለመኖር እንጂ ሙስሊም ማንንም ፈርቶ አያውቅም። አስተምሮቱ ከልክሎህ አይደለም። አሁን ማትዋጋው ምንድነው? ማትዋጋው አሁን ሀያላን መንግስታት ተነስተዋል። ሄደ ወጋለሁ ብትል በኒኩለር ያጋይሃል። መሐመድ ያዘዘው እኮ ሱራ 8:9 ነው 8:9 63 አካባቢ ጀምሮ ከ60 እስከ 63 እንደዚህ እንድትዘጋጅ ነው። ለሚቼክ እንድትዘጋጅ ነው አይደለ? በፈረስ ነው የታጀቡ ፈረሶች ነው። አንተ በፈረስ ድክ ስትል በኒኩለር ያጋይሃል እሱ። አንተ በፈረስ ተዘጋጅ የፈረስ ጦር አዘጋጅ ሲል በኒኩለር ያዘጋጅ እሱ። እስልምና ዘመናዊ ወይ ደግሞ ባህላዊ የሚል ነገር የለም። ከጊዜው ጋር መሄድ ትችላለህ እንደፈለክ። ኒኩለር ካለ በኒኩለር ምን ማለት ትችላለህ። በፈረስ እንትን የሚል ህግ የለም ሁሌም ማለት ነው። የታጀቡ ፈረስ በዛና የመሐመድ ትንቢት በፈረስ እኮ ነው። አልታቀው የራሳችሁን ለምን ተፈጥራችሁ ታወራላችሁ? በፈረስ ነው በግመል ሄዳችሁ የምትጓቸው። እሺ ቃል አንዴ ዝም ብትል ምን አለበት? ቆይ አንዴ ፎይ እኛ ጋር ስናወራ እኮ ታወርዱናላችሁ አይደል? ሁለት ሶስት ስናወራ ለምንድን ነው እናንተ የምትተባበሩት? አንድ ጊዜ ፍትሃዊ ከሆናችሁ ማለት ለምን ትተባበራላችሁ? እኔን ዝም አትብላችሁኝ አይደለ? አብዲ ጋር እያወራችሁ ነው። እሺ እንበላለን። ለምንድን ነው ቃል የምትጨመረው? ለምንድን ነው ቢኒ የሚጨመረው? አሁንም ስለተባለ አዲሱን እንደማንበብ ነው። እሺ አቡ ሁሬራ እንደተረከው ይላል while we were in the mosques መስጊድ ነበርን the prophet came out and said ነብዩ ወደኛ መጡና እንዲህ አሉ let us go to the Jewish ወደ አይሁዶች ጋር እንሂድ we went to till we reached ባቲ አልሚድራስ የሚባል ቦታ እስክንደርስ ድረስ ሄድን he said to them ለነሱም እንዲህ አላቸው ነብዩ if you embrace Islam ወደ እስልምና ብትመለሱ you will be safe ደህና ትሆናላችሁ you should know that the earth belongs to Allah and his apostle ታውቃላችሁ ምድር የአላህና የመልእክተኛው ነው and I want to expel you from these lands ከዚህ ምድር ጠራርጌ ላውጣችሁ እፈልጋለሁ so if anyone among us you own some property ከናንተ መካከል ንብረት ያለው አለ he is permitted to sell it
እንዲሸጥ ይፈቀድለታል። otherwise you should know the earth belongs to Allah and his apostle አለበለዚያ ምድር የአላህና የመልእክተኛው እንደሆነ ታውቃላችሁ ይላቸዋል። ስለዚህ ሄዶ ቀጥታ ሄዶ የሚወጋቸው አይደለ አብዲ ወይ ቀጥታ ሄዶ ማምለኪያ ቦታቸው ላይ እየሄዱ እስልምናን ተቀበሉ፣ እስልምናን ከተቀበላችሁ እንተዋችኋለን፣ ካልተቀበላችሁ ያው አዲስ ማምለኪያ ቦታ ላይ የሚወጋ እስልምና የለም። ያው አዲስ እንኳን እሱን ተውትና ፈጥሮ ከማውራት እናንተ ያው አዲስ ዝቃር ግለኝ አየው በአማርኛ ሐዲሱን ባቲ አልሚድራስ የሚለው አይታየም። ቤት አልመድሪስ ማለት ማምለኪያ የአይሁዶች ቦታ ማለት ነው፣ የሚሰበሰቡበት ለአምልኮ። ዝቃር ግለኝ ወደ አማርኛ ተርጉምለት ቻጂቢቲ ላይ ቀይረው በደንብ አስተውሉ። ሙሐመድ ያደረጋቸው ጦርነቶች ሰልፍ ዲፌንስ አይደሉም። በብሉይ ኪዳን ላይ አሉ አሁን ጦርነቶች። እስራኤሎች ኑ ወደ ኮቨናንት ውስጥ ግቡ ብሎ አይደለም የሚተዋጉት፣ ሰልፍ ዲፌንስ ነው። ጠላት ይመጣል፣ ይወጓቸዋል። ከዛ በኋላ ጠላት መጥቶ ያስጨንቃቸዋል። ከዛ በኋላ እግዚአብሔር ይፈቅድላቸዋል ራሳቸውን እንዲከላከሉ። ቱርክ እየሄዱ ኢራቅ እየሄዱ ኢራን እየሄዱ አልተዋጉም እስራኤሎች። ከዚህ ስለሌላቸው ነው እንጂ እኮ ከአክሳ ላይ ራሱ እኮ ሙስሊምን ለማጥፋት እኮ ፈልገው ነበር፣ አልቻሉም ነው እንጂ። ስለዚህ አዳምጥ፣ አስቃለ ሙስሊምን ለማጥፋት ላይ ተራ በተራ ነው። እኔም ብቻ ስሙኝ አትበል፣ አዳምጣ። ድንቁርና እኮ ገና አንተ ድንቁርና ውስጥ ነው ያለው። እስልምና የመጣው አንተ ነህ ድንቁርና ላይ ያለው፣ እኔም ብቻ ስሙኝ የምትል። ኦኬ ማከፈል አድርግና ይሄም ሌላ አድርገህ እኔ ንጽጽር አቆማለሁ። ይኸውልህ አንድ መረጃ ብቻ መጠይቀህ ከአስቃሌ ከመስጊድ አስቃሌ እስልምና ሊያጠፉ ነበር ብለሃል። ከነቢያት አንዱ መስጊድ አላስቃ የሚባል አለ ያለ ወይንም ደግሞ ሙስሊም የሚባል ነበር ተዋጉ የሚል አንድ መረጃ ካመጣህልኝ እኔ ለዘላለም ንጽጽር አቆማለሁ። እስልምናን ምንም አላውቅም። ምን የሚል እስኪ መጀመሪያ አንተም በለው ወሬው ቀጥል። ቆይ ማስረጃ አንተ መስጊድ አላስቃ ላይ ሙስሊሞችን አጠፉ ምናምን ብለህ ለተቀደርከው ማስረጃ አንተ። አይ ጥያቄ ነው። አየው አሁን ኔታንያሁ እያደረገ ያለው ምንድነው? የበፊቱን ተው ያሁኑ ድንቁርናችሁ እኮ እዚህ ጋር ነው። እስልምና የመጣው ትናንትና ነው በመሐመድ ጊዜ። ስለዚህ ነው ያወራሁት በነቢያት በብሉይ ኪዳን ብዬ ነው የጀመርኩት። አይ ቢያንስ ጭንቅላትን ተጠቀም። እዚህ ጆሮ እዚህ ጭንቅላት ስር ያለው ተጠቀም። ጭንቅላት አጥባቱ ነው። በነቢያቶች በብሉይ ኪዳን የተደረጉ ጦርነቶች አልኩኝ ሰልፍ ዲፌንስ ነው እንጂ አታክ አይደለም። ሌላ ሀገር ሄደው ኢራቅ ኢራን ሄደው አልተዋጉም አልኩ። አቅም ስለሌላቸው ነው አልከኝ። ኖ አይደለም። እነሱ የተፈቀደላቸው ራሳቸውን መከላከል እንጂ ኑ ወደኛ ሃይማኖት ግቡ እያሉ ሀገር እንዲወሩ ነቢያቶች አልተፈቀደላቸውም፣ አላደረጉም፣ የለምም። ነገር ግን ይመጡና ይወጓቸዋል። ጣዖት አምልኩ ብለው በዙሪያቸው የከበቧቸው ጣዖት አምላኪያኖች አሉ። ልጆቻቸውን ለጣዖት የሚሰዉ ያስጨንቋቸዋል፣ ይወጓቸዋል፣ ይወሯቸዋል። መጨረሻ ላይ እስራኤሎች ያሸንፋሉ፣ ይመክታሉ፣ ይገላሉ፣ ይገደላሉ፣ ይገላሉ። ያም የሆነው ግን ሉክ የሰው ሀገር እየወረሩ ኑ ሃይማኖት ተቀበሉ ለማለት አይደለም። በታሪክ የላቸውም እንደዚህ አይነት ታሪክ። አንድ በሉ። ሙሐመድ ግን ያደረገው አገሩ ላይ ሆኖ ራሱን የመከላከል አይደለም። የተለያየ ሀገር ደብዳቤ ይጽፋል። ህንድ ጽፏል፣ ወደ ቱርክ ጽፏል፣ ወደ ተለያየ ደብዳቤ ይጽፋል። ምን ብሎ እስልምናን ትቀበላላችሁ? ተቀበሉ፣ ካልተቀበላችሁ እንመጣላችኋለን ብሎ ይጽፋል ደብዳቤ። ከዛ አንቀበልም እስልምናን ካሉ ይሄድና ይወጋቸዋል። ሰራዊቱን ይዞ በማስረጃ እያወራ ወንድም አለ ይሰማል። ወይ ባንዴ አሁን አንብቤ ይሄንን ክፍል ወደ አማርኛ ይሆንልኝ ብለሃል። ያው አብዲ ቀጥል አንብብ። እንደጀመርከው ራስህ ቢኒ አንብበው። አንተ እኮ ነኝ ስሙኝ ብቻ እያልክ ነው። አንብብ እኮ ቀጥል ተባልኩ እኮ። ይሄው አንብብና መስጊድ ውስጥ ሳለን ብለህ አንብብ። ቀጥል። ይሄው በደንብ እንዲታይ ከፈለክ እንዲያደርግልሃል።
አያ እሺ ወደዛ እያስጠጋው መልእክተኛው እያነበብክ እንዲህ ላድርግልህ። ይኸው መስጊድ ውስጥ ሳለን ለሁሉም ከሆነ እኮ አንተ ማንበብ ትችላለህ ቢኒ። በቃ እሺ ላንበብ፣ ችግር የለም ይበቃዋል። መስጊድ ውስጥ ሳለን እሺ መስጊድ ውስጥ ሳለን የአላህ መልእክተኛ ወደኛ መጡና ወደ አይሁዶች እንሂድ አሉን። እኛም ባይተል ሚድረስ የአይሁዶች መማሪያና መሰብሰቢያ ቦታ እስክንደርስ ድረስ አብረናቸው ወጣን። እርሳቸውም ለአይሁዶች እንዲህ አሏቸው፣ እስልምናን ከተቀበላችሁ ሰላም ታገኛላችሁ፣ ደህንነታችሁ ይጠበቃል። ምድር የአላህና መልእክተኛው መሆኗን እወቁ። እኔም ከዚህ ምድር ላስወጣችሁ ፈልጋለሁ። ስለዚህ ከእናንተ መካከል ማንኛውም ንብረት ያለው ሰው ካለ የመሸጥ ፈቃድ አለው፣ ካልሆነ ግን ምድር የአላህና መልእክተኛ መሆኗን እወቁ። ይሄው ቅድም የተረጎምኩልህ ይሄ ነው። አማርኛ ይሄው እንግሊዘኛ ይኸውልህ ከፈለክ። ሰዎቹ እንደዚህ ናቸው። ዩሱፍ አቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው ይመስገን ነው። በእስልምና ባሪያን አይዳ አንድ ጥቀጥ ያለሽ አይሽ ቅድም አሁን ስታወሩ በነበረው አጀንዳ ላይ የሆነ ነገር ማለት ፈልጌ ነበር። አሩሲ ላይ በሚገደሉት ሰዎች ከእስልምና ጋር አያይዘህ ስትጠቅስ ነበር ማለት ነው። ወደ ቶፒኩ ተመለስ። ስለዚህ ከእስልምና ጋር ደግሞ ምንም የሚያገናኘው ነገር እንደሌለ በተለያዩ ሚዲያዎች እየተገለጸ ነው። አንተ ግን ታልቅስ አታልቅስ። አይዳ እኔ ጥያቄ ምንድነው? አንተ ሰውን ወደ ብርሃን መንገድ ነው ልመራ ነው ምናምን ማስተምሮ ትላለህ። ለምን ሰላም ላክክ አታስተምርም? ሁሌም የረሱላችንን ስም የምታጠለጭው እፎይ ማለት ነው። ለምን የራስክን ሃይማኖት አታስተምርም? ምን ብያጠለሸው? የሌለ በእስልምና ተቀባይነት የሌለውን እንትን ያመጣክ እንትን የምትለው ማለት ነው። ለምሳሌ እስላም ከሁሉም ህብረተሰብ ጋር ተግባብቶ የሚኖር ነው። ተረት አይደለም። ማን ሁሉም ህብረተሰብ ጭንቅላት አልባ እያመለካችሁን ጭንቅላታችሁን አለመጠቀም ኖ ሰውን እንትን ዲሞክራሲ አትንፈቅ አትጩ። ይሄ አልጨውኩም። ሁሌም ለምንድን ነው የረሱላ ተረጋጊ። ስህተት የተናገርኩት ካለ ይሄንኛው ያለ መረጃ ነው ብለሽ በይ። ኦኬ እንደዛ መውጣት ይቻላል። አብዲ ከይዘር የስ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ምንድን ነው የምታወሩት? ስድብ ነው አስተምሮት ነው የምታወሩት? እኮ ግራ ነው የገባኝ። በእስልምና ባሪያ ምንድን ነው የሚደረጉት? ባሮች ምንድን ነው የሚደረጉት? ምርኮኞች ምርኮኞች የተማረኩ ወይንም ባሪያ በእጆቻችሁ የያዛችኋቸው ምንድን ነው የሚደረጉት? እንደ እስልምና ምን ይደረጋል? ኦኬ መገናኘት ይቻላል። እነሱ ሴቶቹን መገናኘት ይቻላል ወይ? ከየትኛው ሴት ጋር? ባሪዎችን ስለምን እንደምታወራም አልገባኝም። እንዴት ነው የምንግባባው? ወገን እንዴት ነው? እሺ ባሪያን ገዝተህ ባሪያ መሸጥ ይቻላል? ሰው ነው ባሪያ መሸጠው? ለምን ይሸጣል? እንደ እስልምና ይቻላል አይቻልም ነው? እኔ አላማውቀው ነገር የለም። እኔ ሰው ሲሸጥም ያቺ አላውቅም። እንደዛ መሸጥስ ጤናማ ነው ብለህ ታምናለህ? አስወልደሃት መሸጥ የቱ ጋር ነው እንደዛ የሚለው? ሲጀመር ከፈትለት እስቲ በመጃ 25:17 በጌታ ስም በመጃ 25:17 አሁን እኮ ነው የምናስተምራቸው። ምንም እኮ ስለ ሃይማኖታቸው አያውቁም። ምንም ማለት ነው። የት ነው ግን ለቃቅማችሁ የምታመጡት? አንድ ጊዜ እፎይ ሚኑት እንደተረገኝ እኔን አብዲም ዝም በል እኔ መልስለታለሁ። መልካም ይቻላል ብለሽ ታምኛለሽ አንቺ? አይዋ ጥያቄውን ድገምልኝ ለኔ ማለት በትክክል ባሪያን
መሸጥና አስወልዶ ደግሞ ወንዶቹ እያስወለዱ መሸጥ ይቻላል። ይሄ ጤናማ ነው ጎበስ? አላምንም። አዎ በዚህ አሁን ትክክል አይደለም። ከቁርአኔ ላይም የለም፣ ከኪታባችን ላይም የለም፣ ሐዲሶቻችን ላይም የሉም። እንደዚህ አሁን ተረጋጊ፣ ልናነበው ነው። ኦኬ እናርብላት ወይስ እንግሊዘኛው ነው? አረብኛው ይሻልሻል? እንግሊዘኛው የፈለከውን አንብብ። ቀጥል፣ አንብበው። አረብኛውን አንብበው። እሺ አረብኛውን አንተ ታነባለህ፣ እኛ እንግሊዘኛውን እናነባለን። ጃቢር ቢን አብደላህ የኢትዮጵያ ሕዝብ 5400 ሰው እየተከታተለ ስለሆነ በአማርኛ አንብብ። እሺ አማርኛ ላድርግልሽ፣ ችግር የለም። ወይኔ በቃ በዚህ መጠን ለካ ምንም ሃይማኖታቸውን አያውቁትም ወገኖቻችን። በኢየሱስ ስም በኢየሱስ ስም። ትናንትናና ዛሬ ደግሞ ብሶባቸዋል። የቀደመው አለ ይቻላል ብሎ በደንብ አስረድቶ ሄደው፣ እነኞቹ ደግሞ አዲስ ናቸው ገና። እሺ አንብቢ እህቴ፣ ማነሽ ዘይነብ አንብቢ። ከዚህ ጀምረሽ እንዲህ አደርግልሻለሁ። አንብቢ። አብዱላህ ረዲየላሁ አንተ አንብልኝ። እሺ ጃቢር ቢን አብደላህ በመጀመሪያ መጽሐፉ የምንድን መጽሐፍ ነው? ሱናን ኢብን ማጃ አዲስ ነው። አዲስ ምንድን አዲስ እትም የምታወጣልኝ እኔ ማለት ከቁርአን ላይ የምታወጣልኝ እኔ ለምሳሌ አላህ Subhanahu Wa Ta'ala ማለት ያወረደልን ቁርአን ነው መማሪያ። ምሳሌችን ደግሞ ረሱል ናቸው አይደለም እንዴ ይለኛ። ስለዚህ እኔ ሆነ ለጥያቄ ስጠይቅ እኔ ሆነ ጥያቄ ብጠይቅ መረጃ ብትለኝ መጽሐፍ ቅዱስ አረበና ሸዳምጪ በቃ ያው ተከፍቶልሻል። ስሚ የነብይሽ ሐዲስ ነው፣ የነብይሽ ንግግር ነው። እሺ ቁርአንና ሐዲስ ነው የምትቀበሉት፣ የነብይሽ ነው። አሁን ስሚ ጃቢር ቢን አብደላህ እንዲህ ሲል ተሰማ፣ የአላህ መልእክተኛ በመካከላችን በህይወት እያሉ ባሪያዎቻቸውንና የልጆቻቸውን እናት እንሸጥ ነበረ። በዚህም ላይ ምንም አይነት ስህተት ወይንም ችግር አናይበትም ነበረ ይልሻል። ሰማሽ? የአላህ መልእክተኛ በመካከላችን የልጆቻችንን እናት ምን እናደርግ ነበር? እንሸጥ ነበር። ልጅቷ እኮ ትክክል ነው አለችው። የትኛው ድንቁርና ነደ ይላል። ሱናን ኢብን ማጃ ተባልክ ደነዝ ደንቆሮ። ሐዲሳችሁን አታውቁም ማለት ደግሞ እሱንም እናስተምራችሁ። ሱናን ኢብን ማጃ ወላሂ العظيم ጭራሽ ባሪያ ተሸጥ እንትን ጭራሽ እንደዚህ የሚባል ነገር የለም ከቁርአን ላይ ለምን ተመጣ ወንድሜ እኔ ሆነ ዘቢባ እንዲህ በይ እናታችንን አይምን ባሪያ መሸጥና እሷን አስወልዶ መሸጥ አጋንንታዊ ትምህርት ነው። በይሲ ይሄ የለም። እኔ ይሄ ካለ አላምንበትም። ስለሌለ እኔ ካለ ይሄ ካለ እስልምና አላምንበት። ጎበዝ ድገሚ ውስቲ እንዲህ በይ ባሪያን መሸጥና በደንብ አስበይ። ባሪያን መሸጥና አስወልዶ መሸጥ አጋንንታዊ ትምህርት እንጂ ይሄ ሊታመንበት አይገባም። በይነሲ ይሄ አጋንንታዊ ምናምን ባለልህም እየነገርኩ እኮ ነው። የለም አጋንንታዊ ቀላል እኮ ነው። እኔ ብትጠይቂኝ እንደ ክርስትና ሰዎችን መሸጥ ታወጣልኛለህ? አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ላይ ወንጀል ነው፣ ኃጢአት ነው ሰዎች በሰዎች መነገድ። በደንብ አስተውሉ። እንደኔ ብትጠይቁኝ ይሄ አጋንንታዊ ነው። ሰዎችን አስወልዶ መሸጥ፣ ሰዎችን መነገድ ይሄ ወንጀል ነው፣ ኃጢአት ነው። ከክርስትናም ስህተት ይሄን የሚያደርግ ካለ የሚያስወጣ ነው፣ ወንጀል ነው። እያስወለድክ እንደ ከፍት ሴት እንዲመሸጥ በባርነት ይሄ አጋንንታዊ ነው እላለሁ። በይውስ ያንቺ አልልም። ለምን እላለሁኝ? አጋንንታዊ ለምን እላለሁ? ይሄው እየነገርኩህ ነው። ይሄ የለም ከእስልምና ላይ እኮ ከሌለ ለምን ይከብድሻል? ለማለት ለምን ይከብድሻል? አንደኛ ጢሞቴዎስ ስንት ነበር ያልከኝ? ምዕራፍ 1 ቁጥር 15 ቼክ 15 16 አካባቢ። እሺ ደስ ሲለካ ከእውቀት ነፃ መሆን በኢየሱስ ስም ሃይማኖታቸውን ጠንቅቀው አለማወቃቸው እስልምና እንዲቆዩ
ዘይባ ውጭ አይደለም አንተ አውቀህ እንደ ሰዓት ይገባል ምዕራፍ 1 ቁጥር 15 ነው ያልከኝ ቁጥር 16 ምን ይላል ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ከ15 ጀምሮ ምን ይላል 15ኛው ኃጢአተኞች በሰዎች ምን ለሚሉ በሰዎችም ለሚነግዱ ለውሸተኞችና ሰዎችን የሚሸጡ ሰዎች የሚነግዱ ልክ እንደ ነፍሰ ገዳይ እንደ ሴሰኛ እንደ እንትን ነው የሚታዩት ኃጢአተኞች ናቸው በሰዎች ምን ለሚሉ ለሚነግዱ ሰዎችን ወስደ ምሸጥ ሰዎችን ምሸጥ የምትገበያይ አስወልደህ ያውም ኃጢአት ነው ዘቢባሁን ጥሩ አይምሮ ነው ያላት ኮሜንት ላይ ዘቢባሁን ውጪ ተሳስተሻል ይላሉ ኦሬዲ እሷ አይምሮ አልተቀበለላትም ይሄ ሐዲሱን ባታውቀው በጤናማ አይምሮ ስታስቡ በሰዎች እያስወለዱ መነገድ መሸጥ ጤናማ አይደለም ማለት እሺ አንተ ልጠይቅህ እስኪ ስለእናንተ ሃይማኖት ጌታ ሙቶ ተነሳ በሞተበት ሰዓት 3 ቀን ሲቆይ ሰማይና ምድር ማን ተቆጣጠረው በጣም ከባድ ጥያቄ አይ ለኔ ስለማላቅ ለኔ ብትነግረኝ ምን ችግር አለው ብታብራራለህ ጌታ 3 ቀን ሞት ውስጥ ማለት መቃብር ውስጥ ቆይቷል እሺ እና ሰማይና ምድርን ማን ተቆጣጠረው አንድ ጌታ ነው ያለው መቼም ሌላ አታመልኩም 3 4 አታመልኩም አንድ ፈጣሪ ብላችሁ ስተምታመልኩ ድረስ ሰማይና ምድርን ማን ተቆጣጠረው ሞት ምንድነው ብለሽ አንቺ ሞትን ምንድነው ብለሽ ነው የምትረጂው ሞት በቃ አንድ የሰው ልጅ ከሞተ ሞተ ነው በቃ ከሞተ ወደ ፈጣሪ ዘንድ የምንሄደው ሰው ከሆነ ማለት ነው አላውቅም ያ ከሞተ በኋላ አይሰማም ብለሽ ነው የምታረቂው አይደል የምታምኚው አይሰማም እኛ ከሞት ነው እኛ በእስልምና ከሞት ነው ወደ አላህ ነው የምንሄደው ወደ አላህ ዘንድ ማለት አይ ወዴት ትሄዳላችሁ አይደለም ስለዚህ ከአርሽ በላይ ትሆኛለሽ ማለት ነው አላህ ከአርሽ በላይ ነው ያለው አንቺም ከአርሽ በላይ ትሆኛለሽ ስሞጂ ላ አይደለም ከአርሽ በላይ ሳይሆን እኔ የምጠይቅ ነገር ምንድነው እስልምና ይሄም እንደይባለው ክርስትና እምነት ጌታ ሞቶ በሶስተኛው ቀን ተነሳ ይባላል አይደለ ስለዚህ ይሄስ እንዴት ነው አልገባኝም ንገረኝ እስኪ ኮስቱን በደንብ እንድንግባባ ሞትን እንዴት ነው የምትረጂው አልኩሽ ለዛ ነው ለምሳሌ ከሞቱ ሰዎች ምንም አይሰሙም አይለሙም አያውቁም ብለሽ ነው የምታምኚው አዎ በቃ የሰው ልጅ ከሞተ ብዬ ማምኑ ጎበዝ ሰላት ትሰግጃለሽ አይደለ በመሐመድ ላይ እንትን ታወርጃለሽ ሰላት አወርዳለሁ ለምን ነው ሰላት የምታወርጂው ሰላት ማውረድማ በነብያችን መሐመድ ሰለላሁ ዐለይሂ ወሰለም ላይ ሰላዋት እዝነት እንዲወርድላቸው እሳቸው ለኛ ብዙ ነገር ሳያደረጉልን እዛ ላይ ደግሞ መልሳል አይመልስም ሰላዋት ስታወርጂ መሐመድን ሰላዋት ስታወርጂበት እሱ ምላሽ ይመልሳል አይመልስም አላህ ለአላህ መሐመድን እኮ መሐመድን ለአላህ ይመልሳል መቃብር ውስጥ ሆኖ ሰላት ባወረድሽበት ቁጥር እሱም ደግሞ ሰላትሽን ምላሽ ይሰጣል ለአንድ እንግዲህ በቢሊየን ሙስሊም በደንብ ላስረዳሽ በቢሊየን ሙስሊም አለ እናንተ ሰላም ባላችሁት ሁሉ የእናንተን እየሰማ ሰላም አለይኩም ብትዩ ወአለይኩም አሰላም ወበረከቱ ብሎ እሱ ምላሽ ይሰጣል መቃብር ውስጥ ሆኖ አሳይሻለሁ እሱ ሐዲሱን አዘጋጅልኝ እሺ እናንተ ማወቅ ስለፈለኩኝ እኔ በስ ስለዚህ አሁን ሞት የሚለውን በዚህ አንቺ ነብይሽ ጋር እንደዚህ እንዳለ ከጠቆምኩሽ ሞተ ተብሎ እንኳን ያንቺን በቢሊየን ሙስሊም እየሰማ ፍጡር ብቻ የሆነው በደንብ አስበይ ፍጡር ብቻ የሆነው አምላክ አይደለም ብለሽ የምታምኚው መሐመድ እንኳን ኢምቢሊየን ሙስሊሞችን እየሰማ ምላሽ የሚሰጥ ከሆነ
ስለዚህ ሞተ የሚባለው ምንድን ነው ካለ እሱን ያዛርጊው አልሞገተሽም እዛ ላይ። ሁለተኛ አንድ ልጨምርልሽና ወደ ራሴ እመለሳለሁ። ሱረቱ በቀራ ላይ 54 ላይ ሙታንን ሙታን ናቸው አትበሉ ሕያው ናቸውና ይመገባሉም ይላል። ስለዚህ ሙታኖች ራሱ ሙታን አይባሉም ሕያው ናቸው ማለት ነው እንደ ቁርአን። ይሄንንም ያዝና አድርገውና ወደኛ ስትመጪ ግን ሞት ማለት ምንድነው መሰለሽ? ሞት ማለት እንደኛ ሞት ማለት ይሄ አካል ቢሆን እቺ ነፍስ ብትሆን እቺ ቢጫ መታያት ሞት ማለት እነኚህ ሁለቱ መለያየት ነው። እንዲህ ሁለቱ አብረው ሲሆኑ ነፍስና ስጋ ማለት ነው። ነፍስና ስጋ ሁለቱ አንድነት እኛ ያለን። ሞት ማለት ደግሞ እቺ ነፍስ ነች፣ እቺ ስጋው እንዲህ መለያየት ሞት ተብሎ ይጠራል። ስለዚህ ክርስቶስ ሲሞት ነፍስና ስጋው ተለየ። ሞተ ማለት ስጋው ከነፍሱ ተለየ ማለት ነው። መለኮት ግን የሚሞት አይደለም። መለኮት እስቲል በስጋውም አለ በነፍሱም አለ። መለኮት በሁሉ ያለ ነው። ሞት ተብሎ የሚጠራው ነፍስና ስጋ መለየት ነው። ነፍስና ስጋ መለየት ከሆነ መለኮት ተብሎ የሚጠራው ሞት ተብሎ የሚጠራው ነፍስና ስጋ መለየት ከሆነ መለኮት በሁሉ የሞላ በሁሉ ያለ ከሆነ ከነፍሱ ጋር አለ ከስጋው ጋር አለ። ስለዚህ መለኮት ሁሉን አዋቂ ነው፣ ሁሉን ተቆጣጣሪ ነው፣ ሁሉን ጠባቂ ነው። ስለዚህ በስጋ ሲሞት በስጋ መቃብር ውስጥ ሲገባ ስቲል መለኮት አብሮታል። መለኮት ስላልተለየ ሞት ማለት መለኮት ከስጋ መለየት ስላልሆነ፣ በነፍስ ደግሞ ወደ ወይን ሄዶ ሲሰብክላቸው ላሉ ሲያስተምራቸው መለኮት ከነፍሱ ጋር አብሮ አለ። ስለዚህ ማን ነበር ዓለምን ሲጠብቅ ሲያስተዳድር የነበረው? ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ እንዳለ ክርስቶስ እርሱ ሲጠብቀን ሲያስተዳድረን በመለኮቱ ሲጠብቀን ሲያስተዳድረን እኮ አባት አለ ማለት ነው። ኦኬ ቴንክ ዩ ሎክ። ስለዚህ መለኮት ላፍታ ላይን ጥቅሻ እንኳን የሚደክምበት የሚያርፍበት የሚያይሰራበት የለም። ስለዚህ በመለኮቱ ሲጠብቀን ነበር። በስጋ ሞተ፣ በመንፈስ ሕያው ሆነ ብለን ነው የምናምነው። ደግሞ አንድ ነገር ማለት እናንተን ለምሳሌ ሊያስተምር መሰለኝ ሞትን ለማስተማር ነው የሚለው እንግዲህ በነ ቴሌቪዥን ላይ ምናምን ይለቁታል እሱ ሙቶ ምናምን እያሉ እና ሊያስተምር ከሆነ እንዴት አድርጎ ለማስተማር እዛ ከመሄድሽ በፊት ሞት ኮንሰፕቱ ዓለም ማን ነው የሚጠብቀው ምናምን የሚለው በደንብ ገብቶሻል? አልገባኝም፣ ጭራሽ አልገባኝም። ምክንያቱም ምኑን ያልገባሽ? ያልገባኝማ ፈጣሪ አባት አለው እንደ ሌላ የሚጠብቅ እዛ ከመሄዳችን በፊት ስለዚህ ሞት የሚለው ኮንሰፕቱ በደንብ ተረድተሽዋል? ሞት የሚለው ገባኝ። መልካም። ስለዚህ ሞት የሚለው ከገባሽ መጥፋት እንዳልሆነ አንድ አካል ሞተ ሲባል አያውቅም በቃ ጠፍቷል የሚል ኮንሰፕት እንዳልሆነ በደንብ ከገባሽ እሱስ ምንድነው መለኮት የተዋሃደው ግው ቃል እንደመሆኑ ስለዚህ ሞት ማለት ስጋና ነፍስ መለየት ብቻ እንደሆነ እሱ ላይ ተግባባን። አባት አለ ወይ? እሱን ላስረዳሽ ይችላል። ጥያቄሽ አባት አለ? መልካም። አባት ስትይ ምንድነው? እንዴት ነው አይምሮሽ ላይ የሚመጣው አባት ስትይ ምንድነው? አባት ማለት ኢየሱስ ክርስቶስ ወደ አባቴ ሂዱ እኔም ወደ አባቴ ነውና የሚሄደው ያ አባት እንዳለው አውቃለሁ እናምናለን። ግን አባት ስትይ አይምሮሽ ላይ ምን እየመጣብሽ ነው? አባት ማለት ከሱ በላይ ከሆነ እሱ ጌታ ነው። ክርስቶስ ኢየሱስ ጌታ ነው፣ አባቱም ጌታ ነው። መልካም እሺ። ቁርአን ያላቃለው ብለሽ ታምኛለሽ አይደለ? ቁርአን መልካም ያላቃለው ፍጡር ነው ወይንስ ፍጡር አይደለም? መሐመድ እንደሚባል ቁርአን ያላቃል። ቁርአንማ የአላህ ቃል ነው። ፍጡር ነው ፍጡር አይደለም? ቅዱስ በእጅ ብዕር ተጽፎ ምናምን አይደለም። ያቅ አይደለም እሱ ፍጡር ነው ፍጡር አይደለም ማለት ፍጡር ከወደ አላህ ዘንድ የመጣ ነው የተላከልን ለኛ። ፍጡር ነው ሩህ አለው ማለት ነው። ማለት ነፍስ አለው ነው። ፍጡር አይደለም። እኔስ በቂያማ ቀን ያማልዳችኋል አይደለ?
አዋ ጎበዝ፣ ይሄንን ያዝ አድርገው። አሁን በኋላ አስረዳሻለሁ። ክርስቶስ የአብ ልጅ ነው። የአብ የባህሪ ልጅ ነው። የባህሪ ልጅ ነው ማለት ምን ማለት ነው? ከእርሱ የተገኘ ከእርሱ የተካከለ ከእርሱ የተወለደ። የተወለደ ስንል በስጋና በደም እንዳታስቢ። ምንድነው ልጅ ብለሽ ታስቢ? አባት ምንድነው ስልሽ አንዱ የሚበልጥ አድርገሽ እያሰብሽ እንደዛ እናምንም እኛ። አባት ልጁን እንደሚበልጥ በሰውኛ አንዱ በፊት የነበር በኋላ ያኛው የተገኘ በዘመን በጊዜ በፍቃድ በስልጣን የማይቀዳደሙ የማይበላለጡ አንዲት ፍቃድ አንዲት ስልጣን ያለቻቸው ከአብ የተገኘ ስንል የአብ የባህሪ ቃሉ ነው። አንቺ ቁርአን የምትዩ ያላህ ቃል ነው፣ ከሱ የተገኘ ነው። ፍጡር አይደለም፣ ቁርአን ግን ይባላል አልሽ። እኛ ደግሞ ከአብ የተገኘ የአብ የባህሪ ቃሉ የአብ የባህሪ ልጁን ምን ብለን ጠራን? ወልዳል ነው። በስጋ ይገለጣል። እሱ በስጋ ሲገለጥ ደግሞ ምን አል ነው? ክርስቶስ አል ነው። ስግው ቃል ማለት ነው። አንቺ ደግሞ ያላህን ቃል ምን አልሹ? በወረቀት ቁርአን ላይ ሲገለጥ ቁርአን ብለሽ ጠራሹ። እኛ ደግሞ የአብ የባህሪ ቃልን የአብ የባህሪ ልጅን በስጋ ሲገለጥ ስጋን ተዋህዶ ሲገለጥ ምን አል ነው? ክርስቶስ ብለን ጠራ ነው። ክርስቶስ ማለት ስግው ቃል ማለት ነው። ስጋን የተዋሃደ ቃል ማለት ነው። አስቀድሞ ቃል ብቻ ነበረ፣ ስጋ አልነበረው። ነገር ግን ሁሉን ከፈጠረ በኋላ ነቢያትን ልኮ በነቢያት ሲናገረን ከቆየ በኋላ ዕብራውያን 1 ከቁጥር 1 ጀምሮ እንደሚናገረው እግዚአብሔር በብዙ አይነትና በብዙ አይነት ጎዳና ለአባቶቻችን በነቢያት ሲናገር ቆይቶ የዘመኑ መጨረሻ በልጁ ተናገረን ይላል። በልጁ እንዴት ተናገረን? በመጀመሪያ ሁሉን የፈጠረው በዓለም የነበረው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ስለዚህ ያ ቃል ስጋ ተዋህዶ ሲገለጥ አስቀድሞ በእግዚአብሔር መልክ ሲኖር የነበረው ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ሳይቆጥር የባህሪያውን መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። ፊልጵስዩስ ምዕራፍ 2 ከቁጥር 5 እስከ 8 ማለት ነው። ስለዚህ አስቀድሞ በእግዚአብሔር መልክ ብቻ ሲኖር የነበረው ቃል አካላዊ ቃል የአብ የባህሪ ቃሉ የባህሪ ልጁ በስጋ ተገለጠ። በስጋ ሲገለጥ ስግው ቃል እሱ ማን ተብሎ ተጠራ? ኢየሱስ ተብሎ ተጠራ። ስለዚህ ከአብ እንደመገኘቱ ምን ብለን እንጠራዋለን? የአብ ልጅ የአብ የባህሪ ቃል ብለን እንጠራዋለን። ስለዚህ ልጅ ስንል በደም እና በስጋ እንደሚወለዱት አይደለም። ይህንንም ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 12 ላይ እኛን እንኳን የጸጋ ልጅነትን ሲሰጠን ምን ይላል? ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው፣ ይሄም ከደምና ከስጋ አይደለም ይላል። የእኛ የጸጋ ነው፣ እሱ ግን የባህሪ ነው። እኛ በመሰጠት ነው። እሱ የባህሪ መሆኑን ደግሞ ዕብራውያን ምዕራፍ 1 ላይ ከቁጥር 3 አካባቢ ዓለማትን በፈጠረበት በልጁ እርሱ የክብሩ መንጸባረቅና የባህሪው ምሳሌ የምኑ ባህሪ የባህሪው ምሳሌ ሆኖ ይለዋል። ስለዚህ እርሱ የባህሪው ነው፣ የባህሪ ልጅ ነው። እኛ የጸጋ ነን። ስለዚህ የባህሪው ልጅ ስንል ከእርሱ የተገኘ ያለ ዘመን መቀዳደም፣ ያለ ፍቃድ ልዩነት፣ ያለ ስልጣን ልዩነት ከእርሱ የወጣ ከእርሱ የተገኘ ቃሉ ስልሽ እንደኔ ድምፅ አይደለም። የፈጣሪ ቃል መፍጠር የሚችል ነው፣ ማድረግ የሚችል ነው፣ መስራት የሚችል ነው፣ አካላዊ ነው፣ ፐርሰን ነው፣ እኔ ማለት የሚችል ነው። እርሱን ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። እናንተ የአላህን ቃል ምን ብላችሁ ትጠራላችሁ? ቁርአን ብላችሁ ትጠራላችሁ። ፍጡር አይደለም በቂያማ ቀን የገረጣ ሰው ሆኖ የአላህ ቃል ምልጃ ሊያቀርብ ይመጣል ብላችሁ ታምናላችሁ? በደንብ አስተዊ። እናንተ የአላህ ቃል ቁርአን ራሱ ፍጡር ያልሆነው በቂያማ ቀን በጣም ብዙ እንደ ወፍ ግሪሳ ሆኖ ሊያማልድ ይመጣል ብላችሁ ታምናላችሁ እናንተ። እኛ ደግሞ የአብ ባህሪ ቃሉ ገና ይመጣል ወደፊት ሳይሆን በስጋ መጥቷል፣ ተገልጧል፣ ታይቶ ተዳሶ በስጋ ሁሉን ፈጽሞ ሞትን በሞቱ ሽሮ ተነስቷል። ዳግም
በሙታንና በሕያዋን ሊፈርድ ይመጣል በክብር ብለን እናምናለን። ስለዚህ እኛ ጋር እንደዛ ነው። ስለዚህ አንቺ የአላህን ቃል ቁርአን ብለሽ ትጠሪያለሽ፣ ፍጡር አይደለም። ቂያማ ቀን ያልገባኝ ነገር ማለት አሁንም አልተገለጸልኝም። ምክንያቱም ማለት ኢየሱስ ክርስቶስ የድንግል ማርያም ልጅ ነው አይደለም? በእኛ ሃይማኖት አላህ አይወልድም አይወለድም፣ ፍጹም አምሳያም የለውም ወንድም። በቃ አላህን የሚመስልም የለም። በቃ ይሄ ነው የምትለው ማለት መልኩ ደግሞ ለምሳሌ የድንግል ማርያም ፎቶ ይሰቀላል፣ የሚካኤል ምናምን የሁሉ ፎቶ ሊሰቀል ይችላል። እንዴ የጌታን ስዕል ራሱ አለ፣ ስዕል አድኖ አይደለ? ያን ስዕል ራሱ ሀታ የሚወስነው አይደለም። በእንደዚህ አይነት መልክ የሚገለጽ አይደለም አላህ Subhanahu Wa Ta'ala። በቃ ምንም አይነት አምሳያም የለውም። አላህ አይወልድም አይወልድም ወላሂ ሐድ ላይ ማለት ነው። አሁን እሱ ደግሞ ያናል መሰለሽ ክርስቶስ የተገለጠው ዕብራውያን ምዕራፍ 2 ላይ ቁጥር 14 ላይ የያዘው የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ይላል። የአብርሃምን ዘር ስለያዘ አንቺ እንዳልሽው በሰው አምሳል ይሳላል ስሉ። ምክንያቱም የያዘው የአብርሃምን ዘር ነው። በስጋ የተገለጠው የያዘው የኛን የባሪያውን ስጋ ስለሆነ በባሪያው ስጋ ስለተገለጠ የተገለጠው የያዘው የአብርሃምን ዘር ለምንድን ነው የያዘው ሲባል የዲያብሎስን ስራ ለማፍረስ ነው። አንድ የሚታርጉ ይደርባል። የማን ስራ ለማፍረስ? የዲያብሎስን ስራ ለማፍረስ ነው። ሞትን በሞቱ ለመሻር ነው። የዲያብሎስን ስራ ለማፍረስ የያዘው የአብርሃምን ዘር በስጋ ተገለጠ። ክርስቶስ የኔንና አንቺን አክብሮ ስለፈጠረን በስጋ ተገልጦ የዲያብሎስን ስራ ሊያፈርስ በስጋ ተገለጠ። ፊልጵስዩስ ምዕራፍ 2 ላይ ቁጥር 5 ላይ አስቀድሞ በእግዚአብሔር መልክ ሲኖር የነበረው የባሪያውን መልክ ያዘ፣ በምስሉም እንደ ሰው ተገኘ ይላል። የባሪያውን መልክ ያዘ የኛ፣ በምስሉም እንደ ሰው ተገኘ ይላል። እንደ ሰው ተገኘ ስላከበረን ያ አብ የባህሪ ቃሉ የአብ የባህሪ ልጁ የኛን የባሪያውን መልክ ያዘ፣ የባሪያውን ስጋና ደም ተዋሃደ። የናንተ ግን አላህ ቃሉ ቁርአን ላይ ሲያርፍ ቁርአኑ ደግሞ ቆዳ ላይ ለምሳሌ ሞተ የከፍት ቆዳ ላይ ሲያርፍ ያ የሞተ ቆዳ ላይ ዳዝማተር ብዙም እንትን አላላችሁ አልጨነቃችሁ። ቁርአን ወረቀት ላይ ሲያርፍ ብዙም አልከበዳችሁ። ወረቀቱ ከጊዜ በኋላ ነው የመጣው አይደለ? አንድ ምነግር ነገር ማለት መቼም ትልቅ ሰው ነህ። አንደኛ ለኔ በጣም ትልቅ ሰው ነህ፣ አከብርሃለሁ ልክ እንደ አባት አድርጌ ማለት ይሁኑ። በቃ ስለ እስልምና መጣህበትም አልመጣህበትም አንድ አላህ ብቻ ነው የሚያውቀው። ሁላችንን መጨረሻ ቁርአን ቆይ ወረቀት ላይ ያርፋል አይደለ? ያለው ማለት እኔ ጋር ነው ስታወራ እኮ ገብቶኛል። እኔ ጋር ስታወራ ራሱ ለማስረዳት ማለት ክብር የሚባል ነገር የሞተው ምን ያለ ማለት በፊት የሆነ አዳምጪ እሺ። እኛ በስጋ ተገለጠ ብለን እንላለን። እናንተ ግን ቆዳ ላይ ተገለጠ ያላ ቃል ቆዳ ላይ ያረፈ ትላላችሁ። ያ ቆዳ ምን ሊሆን ይችላል? የከፍት ቆዳ ላይ ይጻፋል። ብራና ላይ ሲጻፍ በፊት ቆዳ ላይ ነበር የሚጻፈው። አሁን ነው ወረቀት የመጣው ከጊዜ በኋላ። ድንጋይ ላይ ቴምር አይምን እንትን ዘንባባ ቅጠል ላይ ምናምን ነበር ቁርአን በፊት የተጻፈው። አረ ለምን እንደው መሬት ላይ ራሱ ለምን አይወድቅም? አንተ በጣም እንትን ለማለት ስለማጣጣል ነገር ስለምትፈልግ ነው። ችግር የለም እኮ አዳምጪ። ስለዚህ ያላ ቃል እነኛ ላይ ሁሉ አርፏል። ፍጡር አይደለም ትያለሽ አንቺ። እኛ ግን ከምንም በላይ ከየትኛው ፍጡር በላይ አክብሮ አልቆ የፈጠረን እኛን ነው። በእኛ አልቆ ባፈጠረው የአብ ባህሪ ቃሉ ተገለጠ በስጋ which one is best? የበቆዳ ላይ ማረፍ ይሻላል ወይንስ ባከበረው በሰው ስጋ መገለጡ? እሱን ላንቺ ልተወውና አንድ ነገር ማለት አለ አንዴ ላንቺ ልተወውና እሱን። ስለዚህ ክርስቶስ ሁለት ልደቶች አሉት። ቅድመ ተዋህዶ ከአብ ያለ እናት ተወልዷል። ጊዜ ተዋህዶ ደግሞ ከእመቤታችን ሲጸነስ ከዛ በኋላ ከሷ ያለ አባት ተወልዷል። ስለዚህ ሁለት ልደቶች አሉት ብለን ስለምናምን በስጋ ከሷ ተወልዷል። አስቀድሞ ግን ከአብ የተወለደ ነው። የአብ ፍጡር ታመልካላችሁ። ፍጡር ለምን ይመለካል?
ፈጣሪ እኮ ራሱ ፈጣሪ ነው። እንዴት ከድንግል ማርያም የተወለደ እንዴት ታመልካላችሁ? ድንግል ማርያም የኛ መይረም ማለት መይረም ደግሞ ኢሳ አለይሂ ሰላም ናቸው የተወለዱት። አንቺ መይረም አይደለችም። መልካም እሺ፣ እኛ የምናመልከው ሰማይና ምድርን የፈጠረ ኤፌሶን ምዕራፍ 2 ላይ ቁጥር 10 እንደሚናገረው እኛ ፍጥረቱ ነንና እንመላለስበት ዘንድ አንድ የሚታርጊ እኛ ፍጥረቱ ነንና እንመላለስ ቁጥር 10 ኤፌሶን 2:10 እኛ ፍጥረቱ ነንና እንመላለስበት ዘንድ በክርስቶስ ኢየሱስ እንደተፈጠርን ይናገራል። ኦኬ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በኢየሱስ ክርስቶስ ተፈጠርን። አው ፍጡር አናመልክም። እኛ ፍጥረቱ ስለሆንን የተፈጠርነው በክርስቶስ ነው። ቆላሲያስ ምዕራፍ 1 ቁጥር 15 ላይ ሁሉን የፈጠረ ሁሉን ያስገኘው እርሱ እንደሆነ መጽሐፋችን እንዲናገራል። ቁጥር 15 እርሱ የማይታይ አምላክ ምሳሌ ነው። የሚታዩና የማይታዩም ዙፋናት ቢሆኑ ጌትነት ወይንም አለቅነት ወይንም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። በክርስቶስ ሁሉ በእርሱ ተፈጥረዋል። ሁሉ በእርሱ ሆነ ስለሚል ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ሁሉ በእርሱ ተፈጥረዋል፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይላል። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ስለዚህ ሁሉ የተፈጠረው ጭንቅላት የሌለው አላህንም የፈጠረውን ሙሐመድ የፈጠረው ኢየሱስ ነው። አላህ አምሳያ የለውም። አምሳያ የሌለው ግን ለምንድን ነው? እጅ አለው፣ እግር አለው አይደለ ዘቢባ? ኧረ አደብ የሚባል ነገር ትንሽ አላህ ጭንቅላትና አንገት ይኖረው አይኖረው አይታወቅም። ስለዚህ እንዴት አምሳያ ይደውልለት? አንተ ትንሽ ስብዕና የለህም። ፈጣሪ እኮ ነው። አላህ አይወልድም። አይወልድም ብሎ ነገርሽ? አይወልድም፣ አይወለድም፣ ፍጹም አምሳያም የለውም። ወንድም ይሄ ስዕል አድኖ እኮ በስዕል ለምሳሌ ማለት ወላሂ ለአዚም ጌታ ብላችሁ የኔ ወንድም እኔ እንጃ የኔ ወንድም ራሱ ቢታይ አብሮ ቢታዩ ራሱ የኔ ወንድም በጣም ብዬ ነው የማስበው። በስዕል እንኳን የገለጻችሁት እኮ ነው ፈጣሪ። በስዕል ማለት የሆነ ስዕል የውጭ ሀገር ስዕል ነገር ነው። ቢስሚላህ አረ ይሄ ውሸት እናንተ እኮ የተፈጠረ ነገር እናንተ ራሱ እያወራው ነበርኮ ሰማላው አደምን አላህ በመልኩ ኧረ ጉድ። ኦኬ አሁን አለው አላህ አደምን በመልኩና በቁመቱ 60 ክንድ አድርጎ ነው የፈጠረው። ፊቱም ደግሞ አላህና አደም ይመሳሰላሉ። በጭንቅላት ግን ላይመሳሰሉ ይችላሉ። አላህ ጭንቅላት እንዳለው ገና ስላልተረጋገጠ when he ተቆርጧል አንብበው ወይ ይላል when any of one you fight with his brother ይላል። ማናችሁም ከወንድማችሁ ጋር ስትጣሉ he should avoid his faces ፊቱን መምታት እንትን በሉ ተከልከሉ። for Allah created Adam in his own image ምክንያቱም አላህ አደምን በመልኩ ስለፈጠረው። የለም አታንብብልኝ፣ እንደዚህ የሚባል ነገር የለም። ቁርአን ነው አልኩ አይደለም እንዴ? ለኛ ምስክራችን ቁርአን ዘቢባ እየሰማች ነው። 26:12 ሰሂህ ሙስሊም 26 ዘቢባ እየሰማች ነው። አለ የለም አሊሻ ዘቢባን አንድ ማስተካከያ ልስጣት። ከዛ በፊት አለ የለም ምንድን ሐዲሶች ይሄ ሐዲስ አለ የለም? የትኛው ሐዲስ? ሳይ ሙስሊም خلق آدم على صورته የሚለው አለ ግን የለም እያለች እየካደች ነው። አለ እሱ ላይ ነው ፖይንት ልሰጣት። ዘቢባ ይው እነሱ ይመሳሰላሉ ስላልከኝ ነው። ዋናው ተረጓሚው ነው። ይው ተረጓሚው ነው። ቅድም አሁን እፎይ ምን እያለች ነው? ኢየሱስ ሙቶ በነበረበት ሰዓት ማን ነው ሲያስተዳድር የነበረው ስትዩ? ፕሊስ ባይ ተረጋጋ። ስትጠየቅ ትመልሳለህ። ኤኒዌይስ አንዴ ልጨርስና ዘቢባ ማለት እፎይ ያውራ እሱ ያውራ ችግር የለም። አንዴ ልጨርስ አንቺ ጋር
አዳምጪኝ። አላህ እጅ አለው የለውም? እንዴ ይሄ ልጅ አላህ አይወልድም አይወለድም ፍጹም አምሳያ የለውም ወንድም ማለት ነው። እጅ አለው የለውም? ማንንም አይመስል እጅ አለው የለውም? እጅ አለው እግር አለው አይን አለው ጥርስ አለው አይደል ማለት አለው የለውም? እሺ እጅ አለው የለውም? አላሁ አለም። አንድ አላህ ብቻ ነው የሚያውቀው። መልሴ ይሄ ነው በቃ አላሁ አለም አልኩ። አይ እግር አለው የለውም? አላሁ አለም። ስለዚህ አታውቂም አምላክሽን። ቴንኪው። እጅ ኑሮ አታውቅም፣ እግር ኑሮ አታውቅም። አለው ብልሽስ ትሞግችኛለሽ? እጅ አለው የታየው ማስረጃ? እሺ ጭንቅላት አለው የታየው? አንተ አላህ አይወልድም አይወለድም ፍጹም አምሳያ የለውም ወንድም ማለት መልስልኝ። አንዴ አሊሻ ቆይ አንዴ። አይወልድም አይወለድም ብሎ የተናገረው ሰይጣን ነው። የሰይጣን ምስክር አታስተጋቢ ደጋግመሽ። ሱረቱ ጂን ላይ ቁጥር 3 ላይ አላህ አይወልድም አይወልድም ያሉት ጂኒዎች ናቸው። ክርስቶስ ደግሞ የጂኒን ስራ ሊያፈርስ ነው በስጋ የተገለጠ። እግዚአብሔር ልጅ የተገለጠ የጂኒን ስራ ለማፍረስ ያጋንንት ስራ ነው። ይሄው ለሳይታ የፈለከው ነገር ማምጣት ትችላለህ። ይሄው ቁርአንሽ ወይ ከፍ አድርገው ላንብቦ። ሱረቱ ጂን ቁጥር 3 73 72 ቁጥር 3 እሱ ልክፈትልህ። ይሄ የእጁ ነው። እሺ 73 ልክፈትልህ። የእጁ የእጁን ነው የከፈትኩልህ። ይሄኛው ማለት እጅ አለ የሚለው ኦኬ። ኢብሊስ ያልሽ አዳምጪ። ለኢብሊስ አላህ እንደዚህ ብሎ ይነግረዋል፣ እጅ አለኝ ብሎ ይነግረዋል። ታምኛለሽ? ኢብሊስ ወይ በሁለት እጆች አዳምን በፈጠርኩት ለምን አታምንም ይለዋል። ታምኛለሽ አንቺ? ወይንስ እንደ ኢብሊስ አላምንም እጅ የለውም ትያለሽ? ይሄው ላንብብልሽ። ለፈጠርኩት ለምን አታምንም? ከየመለስኩልሽ እኮ ጥያቄን በመጀመሪያ መልስልኝ። አላህ ሁለት እጅ ያለው የለውም? ጥያቄን በመጀመሪያ ለኔ መልስልኝ። ጥያቄሽን እኮ እየመለስኩ ነው። አላህ ሁለት እጅ ያለው የለውም? ይሄ ለማንኛው ጥያቄ መልስ ነው ማለት ለማንኛው ጥያቄ መልስ ነው። አሁን ይሄ አላህ ሁለት እጅ ያለው የለውም? ሚዩትማ አታድርጊ። ማንም ሳያደርግሽ ቅድም ሚዩት አደረጋችሁኝ እያልሻል ነበር። አሁንማ እሺ አይደለም። አላህ ሁለት እጅ አለው የለውም? እሺ አላህ Subhanahu Wa Ta'ala መቼም እኛም ፈጥሮን አይደለም እንዴ? እሺ እኔን አይን ሁለት አይን አለኝ፣ ሁለት ጆሮ አለኝ። ሰማይ አላህ ማለት ሁሉም ነገር አድርጉልኛል እንዴ? እሱ ምንም አይነት ነገር ለማድረግ እንዴት አንተ ስታስበው ውስጥ ቅንጭላት የለህም እንዴ? አላህ ሁለት እጅ አለው የለውም? አለው ልበልህ ወይስ የለውም? እንትን ትጠብቃለህ ካኔ? አምላክሽን ንገሪኝ። አለው የለውም? ያንተ አለው የለውም? እኔ እግዚአብሔር መንፈስ ነው፣ በክፍለ አካላት አይገለጥም። ኧረ እባክህ አለው የለውም? አሁን መልሽልኝ። አላህ አለም። ስለዚህ አምሳያ የለውም ብለሽ ደግመሽ እንዳታስገጥጋቢ። እኔም ሁለት እጅ አለኝ፣ አላህም ሁለት እጅ አለው። ኦኬ ቁርአንን ቀደም ሐዲስን ካድሽ፣ አሁን ደግሞ ቁርአንን ካድሽ። ይኸው ምን ይላል መሰለሽ? አላህም ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? አሁን ስኮራ ወይንስ ፊቱን ከትዕቢተኞች ነበርክን አለው ይላል። ይሄ ቁርአን ሱረቱ ሰጂድ ማነው ሱረቱ ሰዋድ ቁጥር 75 ላይ ማለት ነው። 38 75 ላይ አለልሽ። ይኸው በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ኢብሊስ? ይኸው ኢብሊስ ብቻ ቀረ ይላል። ከላይ ደግሞ አንበብሽ መላእክት መላው በአንድነት ሰገዱ፣ ኢብሊስ ብቻ ቀረ፣ ኮራም ከካዲ ነበረ። አላህም ኢብሊስ ሆይ በሁለት እጆቼ በፈጠርኩት ከመስገድ ምን ከለከለ? አሁን ኮራ ወይስ ከበፊቱ ትዕቢተኞች ነበርክን አለው ይላል። ስለዚህ አምላክሽ ሁለት እጅ ያለው ሁለት እጅ ታውሻል። ስለዚህ አሁን ይሄ መረጃ ደግሞ ተስቀምጣችሁ ነው አይደለ? አንደኛ 30 ነገር በአንድ እጃችን ሻሃዳ እንይዛለን። በርዘ ነው ይሄ የተበረዘ ቁርአን ነው። ይሄን እኮ እየነገርኩህ እኮ ነው። በአንድ እጃችን በቀኝ እጃችን ሻሃዳ እንይዛለን፣ በሁለት እጆቻችን አላህን እንለምናለን። ሶስት እጅ ነው ያለሽ እንዳላ እጅ ነው ያለሽ። ኧረ እኔ መች ሶስት እጅ ነው ያልኩት። በአንድ እጅሽ ቁርአን ትይዣለሽ። ምንም ማብራሪያ የሚባል ነገር የለውም። አንደኛ የኛን እምነት ለማጣጣል ነው አይደለም እንዴ?
ስለዚህ የኛው ውሸት ማለት ነው። የቁርአን ክፍል ውሸት ነው። እዚህ አንተ በቃ አንተን የኛን እምነት ለማጣጣል ነው። ግን አንድ ወንድ እኔ ወንድነቱን አንደገልኝ በቃ እናመሰግናለን። በቃ ውሸት ነው የቁርአኑ። አሊሻ አይ አላህ ሁለት እጅ አለው የለውም? አለው። ዘይባ እየዋሸ ነው፣ እምነታችንን እያጣጣልክ ነው እያለች ነው። ስለ ዘይባ ሳይሆን ስለ እስልምና ነው የምናወራው። ኦኬ አላህ እግር አለው የለውም? እግር ባት አለው። እግርስ? እግር አልተገለጸልንም። ቂያማ ላይ ገሃነም ላይ አይረግጣትም? አልተገለጸልንም ማለት ምን ማለት ነው? እስኪ ምን ገባ? በቃ ምንም ሳታውቁ እንደምትጓዙ ስለ ላስረዳህ እኮ ነው። እኔ ላስረዳህ ነው። አልተገለጸም ማለት ብዙ ነገር ምክንያቱም ቁርአን ላይ ሁሉ ነገር ተዘርዝሯል ተገልጧል ነው የሚለው። እናንተ ግን አልተገለጸልንም እያላችሁ ነው። ቁርአን ግልጽና የተብራራ ነው አይደለ? አዎ ግልጽና የተብራራ ለነገሮች ሁሉ አብራሪ ነው። ሱራ 11:1 ሱራ 6:114 ሱራ 6:114 እስከ 115 ሱራ 12 ቁጥር 111 ላይ ግልጽ የተብራራ ሱራ 16:89 ላይ ግልጽና የተብራራ ሱራ 6:38 ግልጽና የተብራራ ነገሮችን ሁሉ አብራሪ አንድም አልተውንም ከሰማይ ከምድር እንደ ብናኝ የሚከብድ እንኳን ቢሆን በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። ታዲያ ሁሉ ግልጽና የተብራራ ከሆነ ምንድነው አልተገለጸ የምትለኝ አንተ? ከአላህ ጋር እየተጋጨህ እኮ። ልመልስልህ። ጋር አሁን አንድ ሰው መጥቶ እኔን እፎይ ኪሱ ውስጥ ስንት ብር ይዟል ቢለኝ አልተገለጸልኝም ብል እንዳልያስክን የሚገልጸው እኔ ስላልገለጽኩልህ አልተገለጸልህም። ትክክል አልተገለጸልኝም። ኪስ ይዘህ ሊሆን ይችላል፣ ግን ይዘህ ሊሆን ይችላል። አላህ ግን ምን ብሏል አልኩህ? ግልጽና የተብራራ ለነገሮች ሁሉ አብራሪ ነው። ቴንክ ዩ። ልምጣልህ ወደ ፖይንቱ። ቁርአን ሁለት አይነት ነው። አሃ ሁለት አይነት ብቻ? እሺ ቀጥል። ሙህከምና ሙተሻቢህ የሚባል የተብራራና የራስ ግጭት ነው እሱ። እኔ ከራሴ አልናገርም እኮ እኔም ከራሴ አልናገርም። ቁርአን ለነገሩ እየነገርኩህ ነው እኮ እሱ ኮንትራዲክሽን ይባላል። ኮንትራዲክሽን ነው የጠቀስከው። አንተ የጠቀስከው ሱራ 3:7 ላይ ነው። ገና ሳትለው አቅራለሁ። ሱራ 3:7 ላይ ያለው ከሱራ 3:7 ላይ ያለው እየነገርኩህ እኮ ነው። ከሱራ 16:89 ላይ ከሱራ 11:1 ላይ ከሱራ 12:111 ላይ ከሱራ 6:38 ላይ ከሱራ 6:114 እስከ 115 ካሉት ከነኝና ከመሰሎቹ ጋር የሚጋጭ የሚላተም ነው። እሺ ልጠይቅህ። እኔ ጋር ቀጥል። አረቦች ምን ይላሉ? በምሳሌ ነገራቶች ይብራራሉ። ነገራቶች በምሳሌ ነው እና የሚብራሩት። ለምሳሌ አሁን አንተ እናት አለህ? ሱራ 16:7 እንዲሁም ደግሞ አላህ ምን ብሏል መሰለ? በምንም በፍጡር ምሳሌ እንዳትጠቀም ብሏል። አንድ ቁርአንህ። ሙሐመድ ደግሞ ግልጽ ተናጋሪ እንጂ በምሳሌ ተናጋሪ አይደለም የሚል አዲስ አለ። ሙሐመድ ግልጽ ተናጋሪ እኔ ጥያቄን ስጨርስ ትመልስልኛለህ። ጠየቀኛ። ሙሐመድ ግልጽ ተናጋሪ ምሳሌ ተናጋሪ። ጥያቄውን እኮ ገና ጀመርኩት። አዲስ ጋር ትጋጭ ነው፣ ከቁርአንህም ትጋጭ ነው። ስትመልስ ታጋጨዋለህ። ስትመልስልኝ እንዲህ ስለሆነ ተጋጨ ትለኛለህ። እመልሳለሁ። እኔንም ስማኛ። በምሳሌ ሚል የለማ ቁርአንህ ላይ ምሳሌ አትጠቀም ይላል። አንድ አይልም። በምንም እንዳልመስል ምሳሌ እንዳትጠቀም ይላል። ሐዲስ ጉዳይ ነው። ተናጋሪ እንጂ ምሳሌ ተናጋሪ አይደለም ይላል። ስለዚህ ለምን ነው ምሳሌ የምትጠቀመው? አስቀድሞ ነው ምሳሌ እኮ ነው ያንተን እናት ነው ያነሳሁት። ፎር ኤግዛምፕል ጋር ከተጠቀመ እናትህን ታውቃታለህ አይደል? መቼም በሙት አልተወለድኩኝ። ቦርሳዋ ውስጥ አሁን ስንት ብር እንዳለ ታውቃለህ? ምን አገናኘው? ያገናኘውን ልንገርህ። ቦርሳዋ ውስጥ ያለውን አታውቀውም፣ እናትህን ግን ታውቃታለህ። እሺ ቀጥል። እኛም አላህን እናቴ ቦርሳ ውስጥ ያለውን አለማወቅና እናቴ ቦርሳ ውስጥ ያለውን አለማወቅና አልተገለጸም ከሆነ በደንብ አስተውል። አላወቅኩምና አልተገለጸም ልዩነት አለው።
የለውም። አስረዳኝ። ላስረዳ። እሺ አላውቅም ከሆነ ሰንበዴ አላውቅም ካለ እውቀቱስ የሚቆመው ተገልጾ፣ በደንብ አስተውል። ተገልጾ እሱ የእሱ እውቀት ውስንነት ሊሆን ይችላል። አላውቅም ወይም አልተገለጸልኝም ከሆነ ወደ ራሱ ይመጣል። አልተገለጸልኝም የምትለው ወደ እሱ የምትጠጋ ነች። እሱን አመላካች እንጂ ሌሎችም እንደ እስልምና አንድ ነን የሆነ ነገር ላይ አዲሻ እንተራፍታ ታርገኛ። እሺ ስማኛል። አልተገለጸም ከሆነ ግን ሁሉንም ወክሎ የሚመጣ ነው። አልተነገረም፣ አልተባለም፣ በቁርአንም በሐዲስም በመዛቦቻችንም ይሄ ነገር የለም፣ አልተነገረንም ነው እኮ። እንደዛ ነን እኛ ሙስሊሞች አንድ ነን። አልተገለጸም ከተባለ ለሁሉም አልተገለጸም። ስለዚህ ያልተገለጸ አስተምሮ ለምን ተከተላለህ? ካለ በስጋ የተገለጠውን እግዚአብሔር ልጅ አትከተልም እንዴ? ያልተገለጸ ስለዚህ እኔ ብድግ ስለ ጭንቅላት ስትጠይቀኝ ብድግ ብዬ አለው ወይ የለውም እንድልህ ነው የፈለግከው። ባለፈውም ሁሱ ጋር እንዳደረጋችሁት። ግን እኛ እንደ ሙስሊሞች ለምንናገረው ነገር መረጃ እንፈልጋለን። ለምንናገረው ነገር ቆይ ትናንትና ደገሙት እኮ ኡስታዞች አባሽና ዋብያዎች የሁለቱን ዲቤት ጀምረው ሜቢ ነገ እንገባበታለን። በፈለክበት ሰዓት መምጣት ትችላለህ፣ ችግር የለውም። አይተዋል? አባሽና ዋብያዎች የተወያዩትን ትናንትና አይቼዋለሁ። እሺ ምን ተረዳ? ከዛ መረጃ አድርገው ያመጡት የኔና የሱን ውይይት ነው፣ ዲቤት ነው። መረጃ ዘው የመጡት ሁለቱም ይወያዩ የገቡት ቶፒኩም እሱ ትክክል ነው አይደለም ብለው ነው የገቡት። ከዛ በኋላ የመጣውም እኔ የጠየኩትን እሱ ይሄ መልስ መረጃ አለው የለውም የሚል ነበር ዲቤታቸው። ምን ተረዳ? ሲጀመር እኔ ከማታው የተረዳሁት ባለፈው አንተ ይዘህ የመጣኸው ሁሱ ጋር ስትወያይ ይዘህ የመጣኸው የክርስትና አስተምህሮትን ሳይሆን እዚሁ ሙስሊሞች ውስጥ ሰብ ዲቪዥን እዚሁ ውስጥ ያለን ክፍፍል ለማስፋት ኦር እዛ ውስጥ ያለ ክፍተትን ለመጠቀም ነው እንጂ ለምሳሌ በዛን ቀን ማሸነፍ መሸነፍ የሚባለው ነገር ቢኖርና አንተ ሁሱን አሸንፈው ቢሆን ሰው ወደ ክርስትና ሳይሆን ያን የሚመጣው ወደ ሱፊ ወደ አህባሽ ነው ማለት ነው። እኔ እኮ ፍጡር እንደሆነ እኮ አሳይቼ እኮ ነው የላኩት። አላ ለዘመናት የምኮሩበትን እግር እንጂ ጭንቅላት እንዳለው እንዳሌለው ማያቅ ስንት አካል ታመልካለህ ብዬ ጠይቄው እንኳን አላቅም ብሎ ሄደ ኡስታዝ እኮ ነው። እኛ ሶስት አካል አናመልክም ሲል የኖረ የምታመልከው አካል ስንት ነው ብዬ ጠይቄው አላቅም ብሎ ነው የወጣው። ቁጥሩን ታውቃለህ? አንተ ያልካቸው አካላት በሙሉ አመልካለሁ። ስንት ናቸው? አላቅም። እኔ የጠቀስኩት ብዙ ነው የጠቀስኩት። ስንት ነው የምታመልከው? አላቅም። እነኛ አካላት የተገጣጠሙ ናቸው ወይንስ የተበታተኑ? አላቅም። አልተገለጠም ብሎ ከሄደ ነው። የምታመልኩት አካል አንድ ነው፣ ሁለት ነው፣ ሺህ ነው፣ ቢሊየን ነው፣ ማታቁ አልተገለጠም በሚል እግር እንጂ ጭንቅላት ይኑረው አይኑረው ማታቁ ይሄንን አካል ሰው ገበያ ቢያወጣው እንኳን እንደ ባሪያ ግዙኝ ቢል እኔ እህት ብንኖረኝና አላህ ለፍቅር ድንገት አላህን ሳላቀው በደንብ አስተውል። እናንተ የምታመልኩት አላህ እህትን ለፍቅር ፈልጊያታለሁ ቢለኝ አላህ እንዴት በ100 ኪሎ ሜትር እየበረርኩ ነው የምሮጠው ርቀቴን ማሰፋው ማለት ነው። እሱን ልመልስልህ ባት ነው ጭንቅላት የሌለው አንገት የሌለው ልመልስልህ ወረቀት ደግሞ ፊት ብቻ ያለው ልመልስልህ እኔንም ስማኝ። ባት አለው ታፋ የሌለው የኔን ያክል እንኳን አድማጭ ሁን እንጂ ፎይ ለገነነኝ ማለት ነው። የኔን ያክል እንኳን አድማጭ ሁን። እሺ አስቀጥል። አላህ Subhanahu Wa Ta'ala በቁርአኑ ላይ ምን ይላልናል? ولا تقف ما ليس لك به علم إن السمع والبصر والفؤاد كل أولئك كان عنه مسؤولا ይላል። ولا تقف ما ليس لك به علم እውቀት በሌለህ ነገር ላይ አትጥፍ ማለት ነው። ዳይሬክት ትርጉሙ እውቀት የሌለህን ነገር አትቀባጥር። إن السمع መስሚያ والفؤاد ልብም አጠቃላይ የአካላታችን ክፍሎች ተጠያቂዎች ናቸው። እንደው እኔ እንደ ወንድምነት የምመክርህ ይሄ አልተገለጸምና አላወኩም የሚለው ነገር ዲፊኒሽኑ ምንድነው? አላወኩም ማለት ያ ነገር የለውም ማለት ነው እንዴ? ኢንዶኔዥያ የሚባል አገር አለ እንዴ ሲባል ኧረ እኔ አላቅም ካልኩኝ ኢንዶኔዥያ የለም ማለት ነው እንዴ? አይ ሊኖር ይችላል ላይኖርም ይችላል፣ ግን አልተገለጸም። ስላልተገለጸ ነው። ይሄን ካስተላለፍኩ ጥያቄ መጠየቅ ይቻላል። ልጠይቅህ በእናንተ ዙሪያ። እሺ ጠይቃኝ። ልመልስልህ አንዴ። አልተገለጸም እና
አላውቀውንም አለያሁንም። እኔ ጠይቀኸኝ እኮ ክርስትና ላይ አላቅም ልል እችላለሁ። መጽሐፉ ላይ ኖሮ ላላውቅ የምችላቸው ብዙ ጥያቄዎች ይኖራሉ። የሆነ ጥያቄ ጠይቀኸኝ ላላውቅ እችላለሁ። ተውቀትም ከፍለን ነው የምናውቀው እኛም። እሱ የሚሆነው ቅድም ላልከኝ ነው። ቆይ አልሻ አልተገለጸልኝምም ችግር የለውም። ሰውየው ራሱ ላይ ነው የሚቀራው ብያለሁ። አልተገለጸልኝም ካለ አልገባኝም አልተረዳሁትም እያለ ስለሆነ፣ አልተገለጸም ከተባለ ግን ኦልሬዲ በአስተምሮት ውስጥ የለም እያለ ነው። ቆይ ኢንተራፕት አታርግ። በአስተምሮት ውስጥ ከሌለ ደግሞ ካልተገለጸ ጫላ መጣ፣ ኡስታዝ መሐመድ መጣ፣ ኡስታዝ ከድር መጣ፣ ኡስታዝ አሊሻ መጣ፣ ማንም ቢመጣ አልተገለጸም ነው መልሱ የሚሆነው። አልተገለጸም ከሆነ ደግሞ የምታመልኩት ነገር አታውቁትም። ስለዚህ ጭንቅላትን ብንጠይቅ ማንኛውም ኡስታዝ አሁን ሊመልስልን አይችልም። የሚመልስልን አለ ጭንቅላት አለው የለውም ብለን ብንጠይቅ ነው አልተገለጸም ነው አለ እሱ አልተገለጸም ብሏል። ሌላን ሰው አላህ ጭንቅላት አለው ወይ ብንል ምላሹ ምንድነው የሚሆነው? ምላሹ ልንገርህ። እሺ አዳምጠኝ መጀመሪያ። እሺ አልተገለጠምና አላውቅም የሚለውን አሁን እንዳልከው ነው። አንድ ሰው አላውቅም ካለ ፐርሰናሊ ነው ወደ ሰውየው ነው የሚመለሰው አይደል? ስለዚህ አላውቅም የሚል ሰው ግን የተገለጸን ነገር የማያውቅ ሰው ከሆነ አንደኛ ለዲቤት ብቁ አይደለም። ይሄ ሰው ማወቅ ነበረበት። እንደዚህ ዲቤቶችና ውይይቶች ላይ መቅረብ ያለበት ሰው እኮ ዕውቀት ያለው ሰው ነው። የተገለጸለት ሰው መሆን አለበት ማለት ነው። ግን እንዳጠቃላይ ያልተገለጸ ስለሆነ እሱን ችግር የለውም። እሱን ጋር ስላልተገባባችሁበት ምናልባት እኔ ከሱ በታች እሱን ላንግባባ እንችላለን። ጥያቄ ልጠይቅህ። መልሳለሁ ብለኸኛል እኮ ይመለሳል አለ ጭንቅላት አለ የለውም የሚለው ምንድነው መልሱ? አልተገለጸም የምትለውን ጥናት አድርግ ዋበስ። ስለዚህ አላህ ጭንቅላት አለ የለውም ማንኛውም ኡስታዝ ቢመጣ የተለየ ምላሽ አይሰጠንም። ካሁን በኋላ አልተገለጸም ከሚለው ውጪ ነብይ ካልመጣ መቼም የሚመልስልህ የለም። ነብይ ካልመጣ የሚመልስልህ የለም። ስለዚህ ነብይ እስኪመጣ ጠብቃለሁ። እኛ አልከተልም እስልምናን፣ ምክንያቱም ያልተገለጸ ማስተምሮ ለመከተላለሁ። ነብይ ደግሞ ከዚህ በኋላ አይመጣም። ቆይ አይመጣም ነብይ አይደል? የመጨረሻው ነብይ መደምደሚያ ማን ነው? ሙሐመድ። እናመሰግናለን። ኢሳ ተመልሶ ይመጣል የምትሉት ተረት ተረት መሆኑን መሰከርክ ማለት ነው። ኢሳ ነብይ ሳይሆን ግለሰብ ሆኖ ነው የሚመጣው። የመጨረሻው ነብይ ማን ነው ያለ? ግለሰብ። አንዴ አደረቡ። ስለዚህ በደንብ አስተውሉ። እኛ ጋር ሲመጡ ጭንቅላታቸው ምን ያህል እንደሚጠቀሙ፣ እንዴት እንደዚህ ይሆናል፣ አምላክ እንዲህ ከሆነ እንዴት እንደዚህ ይባላል፣ እንዴት ሶስት አካል ይሆናል፣ አንድ መለኮት ሶስት አካል እንዴት ይባላል ምናምን። እናንተ የምታመልኩ ስንት አካል ነው? አልተገለጸም። ብዛቱ ስንት ነው? ባለፈው ኡስታዙን ጠይቄው አንተ የገለጽካቸው አካላትን በሙሉ እናመልካለን። ስንት ናቸው? አንተ የገለጽከው። እኔ ብዙ ጠቅሻለሁ። ስንት አካል ነው የምታመልከው? አልተገለጸም። ይሄንን ጭንቅላት ተሸክመው ነው አሁን እኛን ቻሌንጅ ሊያደርጉ የሚሞክሩት። ጥያቄ ልጠይቅህ። ይሄንን ጭንቅላት ነው አንዴ ሚታርጉ አንዴ ሚታርጊ ዘይባ የነቢያት አስተምሮ ነው የሚሉን። በደንብ አስተውሉ። ባለፈው ውይይቱ ላይ ዲቤቱ ላይ ለማሳየት የሞከርኩት የነቢያት አስተምሮ ነው ሲሉን ከ124,000 በላይ መልእክተኞች፣ ረሱሎች፣ ነቢዮች መጥተዋል ብለው ያምናሉ። ኢማጂን ወደ 124,000 ነው ያልኳችሁ። በእያንዳንዱ ሀገር ቋንቋ በጎሳዎች ተልኳል መልእክተኛ ብለው ያምናሉ። ሱራ 14:4 እንደሚናገረው። ታዲያ ስለ አላህ ምን ሰበኩ እነኚህ የመጡት ብለን ስንል አላህ ባት ነው፣ አላህ እግር አለው፣ አላህ እጅ አለው፣ አላህ ፊት አለው። አላህ አንገት አለው ወይ? አልተገለጸም። አላህ ጭንቅላት አለው ወይ? አልተገለጸም። አላህ ታፍ አለው ወይ? አልተገለጸም። አላህ ሆድ አለው? አልተገለጸም። አላህ ጨጓራ አለው? አልተገለጸም። አላህ አፍ አለው? ጥርስ አለው? አልተገለጸም። እና አላህን ምንድነው ነቢያቶች 124,000 ምንድነው የሰበኩት? ባት፣ እግርና እጅ። ወደ ጥያቄው እንግባ። 124,000 መጡ ብለው። ይሄ ደግሞ የክፍል አካላት ግጥጥሞሹስ የተገጣጠመ ነው ወይንስ የተበታተነ ነው? አልተገለጸም። ታዲያ እንደ ቅርጫ ቤት ስጋ እጁ ዛጋ፣ እግሩ ዛጋ፣ ፊቱ ዛጋ ከሆነ
እንዴት አንድ ብለህ ትቀራዋለህ? የተገጣጠመ ከሆነ ግራና ቀኝ ካለ እዛ ጋር የሚለውን ከየት አመጣኸው ነው? እዛ ጋር አሁን ያልካት ከየት መጣች? መልካም ያላ እጆቹ የተገጣጠሙ ናቸው ከሌላው አካሉ ጋር። ያንተ መልስልኝ መጀመሪያ እዛ ጋር ያልካትን ጥያቄ እኮ ነው ኡስታዝ። እኔም ጥያቄ እኮ ነው የጠየቅኩህ። ጠይቄው ነበረ። እዛ ጋር አድርገህ አገጣጥመህ ትገዛለህ አልከኝ። መልስልኝ እሱን። እጆቹ የተገጣጠሙ ናቸው እንደዚህ ሁለቱ እጆቹ የተገጣጠሙ ናቸው ከሌላው አካሉ ጋር። አላሁ አዕለም። እሺ እጆቹ የተበታተኑ ናቸው። አላሁ አዕለም። ስለዚህ ከሁለት አንዱ ነው የሚሆነው። ምን አለኝ? የተገጣጠመ ነው ወይ ስለው አላህ ነው የሚያውቀው። ይሄን ፍልስፍና ከሁለት አንዱ ነው የሚሆነው። ማን ነገረ? ከሁለት ውጪ ሌላ አማራጭ ትሰጠኛለህ አንተ። በደንብ አስተውሉ። እጆቹ የተሰካኩ አንድ ፖይንት ላይ የተያያዙ ናቸው ወይ ስለው አላህ ነው የሚያውቀው። የተለያዩ ናቸው ለየብቻ ናቸው ወይም ስለው አላህ ነው የሚያውቀው። ከዚህ ውጪ ሶስተኛ አማራጭ ስጠኝ። እሺ ቤት ሰው ሲመጣ አላህ ያለ ዕውቀት አንናገርም። ሶስተኛ አማራጭ ስጠኝ። እሺ ለስተ ሶስተኛ መደማመጥ የሚባለው ነገር አለ። መጀመሪያ እድሉን ስጠኝና ከዛ ሶስተኛውን ልንገር። የአላህ እጆች ከዚህ ውጪ የሚሆኑበትን አማራጭ ሌላ ስጠኝ እኮ ልሰጥህ እኮ ነው። አረበኛ ስለሆነ ቅድም አልተረጉምኩልህም እንጂ ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም፣ እውቀት የሌለህን ነገር አትቀጣጥፍ ይላል የኛ ቁርአን ማለት ነው። ስለዚህ ቅድም ጀምሬ አንዲት ፖይንት ላይ ነው ሮቴት ማድረግ ያስኩት እኔ አልተገለጸም የሚለው ላይ ማለት ነው። ስለዚህ የተለያየ ነው አይደለም፣ የተገጣጠመ ነው አይደለም፣ እና ምንድነው አልተገለጸም ነው መልሱ። አልተገለጸም። ወደ ጥያቄ እንግባ። ጥያቄ ልጠይቅህ እፎይ። አንዴ መልስልሽ። ስለዚህ አልተገለጸም ተዘጋጅቼ መታወቅ ጥያቄ አለ። ተዘጋጅቼ ጥሩ። እውቀት በሌለህ ላይ አታወራ ይላል። ስለዚህ እውቀት የሌለህ አንተ ነው የምትሆነው አይደለ? እኔን አይደለም መቼም። ምክንያቱም እነኛ የመሐመድ ተከታይ ከሆንክ ሳሂህ አልቡኻሪ 1913 ላይ እኔም ተከታዮቼም መሀይም ናቸው ስላለ እንደገናም ደግሞ ሱራ 7 157 158 እነኛ ዘንድ በአላህ ጭንቅላት ብለህ ባነሳው ጉዳይ አዎ እውቀት የለኝም አንድ ጨርሰኛ። እንደገና ደግሞ ቁርአን ሱረቱ ዩኑስ ላይ ወይም 10ኛው ሱራ ቁጥር 94 ላይ የማታውቅም ብትሆን የእውቀት ባለቤቶችን ጠይቅ። ሙሐመድን የማታውቅ ከሆነ የእውቀት ባለቤቶችን መጽሐፍቱን የሚያነቡትን ጠይቅ ይለዋል። መጽሐፍቱን የሚያነቡት የእውቀት ባለቤቶች እነማን ናቸው ስንል ደግሞ ሱረቱ በቀራ ላይ 111 እስከ 113 ላይ አይሁድና ክርስቲያኖች መጽሐፉን የሚያነቡ እንደሆኑ አስቀምጦታል። እኔ ደግሞ ክርስቲያን እንደመሆኔ ስለዚህ ምን እባላለሁ? የእውቀት ባለቤት ጠይቅ የተባልከው እኔን ነው። እንዲሁም ደግሞ ሱራ 16 ከቁጥር 43 እስከ 44 አሁንም የእውቀት ባለቤትን እንድጠይቅ እኛም ቁርአንን ሪከመንድ ያደርጋል። ወደ ጥያቄ ይቀጥል። እሺ ጥያቄ ከመግባቱ በፊት ግን አንድ ጥያቄ ልጠይቀው እንደው ካላስቸገርኩት። አብሽር ጠይቅ። ያ እሺ ምንድነው መሰለህ ጥያቄ የትኛው መንገድ ችግር የለም ነው አጭር ነች። ጥያቄ ምን መሰለህ የትኛው መንገድ ይምራችሁ ትላለህ እንዴ? ሱራ 34 24 ላይ እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን በላቸው። ሙሐመድና አላህ እርግጠኛ ስላልሆኑ እናንተ እኛ በትክክለኛ መንገድ ውስጥ ነን በላቸው። አላህ ጨርስ። ስለዚህ እናንተ ወይንም እኛ በተሳሳተ ወይንም በትክክለኛ መንገድ ውስጥ ነን በላቸው ብሎ ገና የሚጠይቅ ነው ሙሐመድ። አላህ እንደዚህ በል ብሎት ሱራ 1 ሱረቱል ፈቲሃ ላይ ቁጥር 6 ላይ ቢኒ ያለ የሚጸልይ ነው አዳም። ስለዚህ ቢኒ ጠይቃችሁ በመንገዱ ላይ እናንተ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነት ህይወት መንገድ እኔ ነኝ ብሎ ማተም መጥቶልናል ክርስቶስ። እውነት ህይወት የሆነ መንገድ ክርስቶስ። እናንተ እርግጠኛ ስላልሆናችሁ ደግመህ እንዳትለው ማለት ነው። አላህ ራሱ ገና ቀጥተኛው መንገድ እየጠየቀ ስለሆነ ያ ለማንኛውም እንደዛ ትበልሽ። ለማንኛውም ወንድሜ ልጠይቅህና አሊሻ የአላህ ጭንቅላት የብናኝ ያህል ክብደት እንኳን የለውም እንዴ ወንድማችን? አሊሻ መጣ
ወጣ። አይ ምናልባት የብናኝ ያህል ክብደት እንኳን ካለው ቁርአን የብናኝ ያህል እንኳን ክብደት ሳትቀር በግልጹ መጽሐፍ ላይ የተብራራ ስላለ በዛን ያህል ክብደት ይኖራል ብዬ ስላሰብኩ ነበረ። ወጥቷልሽ። ለማንኛውም እግሩን እናሳያችሁ ለእህታችን። ቅድም እግር በስትል ነበር ነው ወይስ ይቅርባት? እግር ትፈልጊያለሽ? ይብቃት ለዛሬ። ነገ ነኝ። ኦኬ ደህና ደሩ። ዘይነብ ጥያቄ ካለሽ እኔ ፎሎ አድርጌሻለሁ። ፎሎ መልሽና ጥያቄ መተሽ መጠየቅ ትችያለሽ። ፎሎ አድርጌኝ። እሺ ፎሎ መልሽ።